በዋስ ምጣድ ነበር የምታወቀው በአብዛኛው እንግዲህ አሁን ደግሞ በዋስ እንጀራ 100% እንጀራ መግዛት ፈልጋለሁ ስትል ኤአዩ ሎኬሽን ያያል የት እንዳለ ከዛ ኒረስት አጠገብ ያለ ሱቅ እንጀራ አለልህ ይላል። ምን ያህል ይጋግራል? በቀን ነው በሰዓት ነው? በሰዓት 420 እንጀራ ይጋግራል በሰዓት። አሁን ይሄንንም አንተ ራስህ እንትን ያልከው ቀደም ያልኩህ 2006 ላይ ቶሮንቶ ዳንፎርዝ ላይ ከፍቼ ግን ኢትዮጵያ ይላል አንተ የምሬን ነው ሽታው አንዳንድ እንጀራ ቶሎ ይሻግታሉ የሚል ሰማንና ሊጡ እንዴት እንደሚቦካ ምን ያህል ኑትሪሽን ምን ያህል ምን እንዳለው አብሲት የሚጣለው ምናምን ዳታ የለም በታሪክ ነው የማወራው። ስለዚህ አሁን ጄኔ ስፈራራ እንደ ዳታ ስጠናሉ we don't have data አሁን ሌላ ካምፓኒ ሃየር አድርጌ ያ ዳታ እየተሰራ እንዳልኩ ለምሳሌ እያንዳንዱ ፕሮዳክት ስካን ይደረጋል ከዚህ ሲወጣ። ስለዚህ ይሄ ነገር ካለው ኢቭን አሜሪካኖቹ ራሳቸው አቡክተው የመጋገር ነገር ሊኖር ነው ማለት ነው። ጤፍ ግን እስካሁን ፕሮሞት ስላላደረግነው እንጀራ በየወልማርቱ በየካስኮ በየምኑ መግባት አለበት። ስለዚህ that's what I'm heading for። ሰላም ጤና ይስጥልን ክብራትና ክብራት የቼቤ ሚዲያ ታዳሚዎች እንደምከርማችኋል እንደምትሰንብታችኋል። ዛሬ የምገኘው ቨርጂኒያ ውስጥ ሎርተን የሚባል አካባቢ ነው። እኛስ በአሜሪካ እዚህ አካባቢ ላይ ምን እየሰራ ነው የሚለው ነገር ከጀርባዬ እንደምትመለከቱት በጣም በትልቅ ነገር እየተሰራ ያለ ነገር አለ። ሁሌም እናስደምምናችሁ ነው። የኛስ በተለያየ ቦታዎች የተለያዩ ነገሮች እየሰሩ ነው። ብዙ ነገሮች እያሳየናችሁ ነው። የዛሬው ደግሞ ለየት ያለ ነገር ነው። ወደ ውስጥ ዘልቀን ምን እንደሚሰሩ እናሳያችኋለን። ይሄን የምታዩት በሙሉ ቢልዲንግ ውስጥ በጣም የሚገርም ሰርፕራይዝ ነገር አለ። ተከታተሉኝ ያሳያችኋለሁ ከኔ ጋር። እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም አዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። ብለናል መተናል ሎርተን ላይ ተገኝተናል። ሰላም ለዚህ ቤት ብለናል። እንዴት ነው? ታናስተልኝ ሰላም እንዴት ነው? ታረስ አለን ሰላም ነው ወይ? አለን። በጣም በቃ አስገራሚ ነገር ተፈጥሯል። እኛ ዋስ ሲባል ዋስ እንግዲህ ለረጅም ጊዜ ከዋስ ጋር በጣም የሚታወቅ ነገር አለ። በተለይም እዚህ ዲኤምቪ አካባቢ ዋስ ማን ነው? ከሱን ጀምር እንተዋወቅ እስቲ መጀመሪያ። ዋሴ ሙሉጌታ እባላለሁኝ። የመጀመሪያው በኢትዮጵያ ታሪክ የመጀመሪያው ዲጂታል ምጣድ የፈጠርኩት እኔ ነኝ። እዚህ ሀገር በኖርዝ አሜሪካ የመጀመሪያው ዲጂታል ምጣድ በኢትዮጵያ ታሪክ ዲጂታል ምጣድ የፈጠርኩት እኔ ነኝ። ከዛ በኋላ የኔ ምጣድ እየወሰዱ ነው ቻይና ኮፒ እያደረጉ አሁን ዓለም ምጣድ፣ ጥሩ ምጣድ፣ አየለች ምጣድ እያሉ ይመጡት እና መጀመሪያው በታሪክ የኢትዮጵያ ምጣድ የሰራሁት እኔ ነኝ። መቼ ስንት ዓመተ ምህረት ላይ ነው የተጀመረው? በ2012 በዚህ በአሜሪካ ነው በእኛ ጋር የጀመርኩት 2000 የዛሬ 26 ዓመት ነው የመጀመሪያው ምጣድ ካናዳ። ከዛ አናሎግ ስለሆነ የተበላሽ አስቸገረ። ቴምፕሬቸሩን ኮንትሮል ማድረግ አልችልም። ስለዚህ ቆየውና 2000 ላይ ዋስ ምጣድ ብዬ ጀመርኩ። እሱ ተውኩና ወደ እንጀራ ማሽኑ መጣው። 2006 ላይ ደግሞ ቶሮንቶ ካናዳ ለአንድ ዓመት እንጀራ ሸጥ ነበር። እንጀራ ማሽኑ ሰርቼ ማሽኑ ማለት የእንጀራ ማሽኑ መጋገሪያ እንጀራ ማሽኑ ሰርቼ ከዚህ ውጪ ማለት ነው። ከዚህ ውጪ እንጀራ ማሽኑን ተክዬ ዳንፎርዝ ላይ እንጀራ ማሽን ተክዬ ሸጥ ነበር። 2012 ላይ 2000 ላይ 26 ዓመት በፊት። ስለዚህ የመጀመሪያው ምጣድ 26 ዓመት
በፊት ነው የመጀመሪያ ዋስ ምጣድ ብዬ የሰራሁት ካናዳ አናሎግ ምጣድ ነው ማለት ተሰክቶ ሶኬቱ የሚነቀል እንትን ነው አናሎግ ነው እሱን ሰርቼ ገበያ ላይ ሳውለው ምን ኢንጂነር ስለሆንኩኝ ገበያ ላይ ሳውለው ቱ ማች ኮምፕሌን መጣ እና ቴምፕሬቸሩን ኮንትሮል ማድረግ አልችልም ስለዚህ እሱን አቆምኩና ወደ እንጀራ ማሽኑ ሄድኩኝ 2000 ላይ የመጀመሪያው ምጣድ ሰራው 2006 ላይ ደግሞ ቶሮንቶ ዳንፎርስ እንጀራ ማሽን ተከየ በጋዝ ነበር የሚሰራው እና ያን ጊዜ ጋዝ ስለሆነ ሴፍቲ ኢሹ አፕግሬድ ማድረግ አለበት ተባልኩና ከስሬ ወጣሁኝ 2006 ላይ ዳንፎርስ ቶሮንቶ ዳንፎርስ ላይ ተከየ ሰራ ነበር ከዛ 2006 ላይ ያን ማሽን አቆምኩና 2011 ላይ 2006 ላይ ከስሬ አይ ሎስት ትዳሬን ሁሉ አይ ሎስት ኤቭሪቲንግ በዚህ እንጀራ ማሽን በቃ ትዳሬን የፈታሁት ወይ ምጣዱን እንጀራ የሚባለውን ተውና ወይም ትዳርን ተበየ ስከስር ግን ያን ጊዜ መሰለ ደስ የሚለው ብዙ ብር በከስርም ኖሌጁ ግን አለ አንድ ቀን በገንዘብ እንደምቀይረው አውቃለሁ ገብቷል ስለዚህ $20 ጋዝ ሞላበት አጥቼ መኪና ውስጥ ሳምንት ሁሉ ተኝቻለሁ በኪሳራው ምክንያት ግን አይ ኔቨር ጊቭ አፕ ምክንያቱም ገንዘቡ ጠፋ እንጂ ኖሌጁ አለ አንድ ቀን እንደምነዝረው አውቀዋለሁ ስለዚህ ምን አደረኩኝ የካናዳ ገቨርንመንት ጥሩ ነው ባንክራፕሲ ያልኩኝ ያወጣሁትን ወጪ ጠቅላላ ሰጣሁኝ በምን ምክንያት እንደሄደ ባንድ ወርስ ባንክራፕሲ እንትን አለልኝ ከዛ ምን አደረኩኝ ደሞዜን ማግኘት ጀመርኩኝ ባንክ ነበር ደሞዙን የሚወስደው ለዛ ነው $20 አጥቼ መኪናው ሳምንት ሁሉ የተኛሁት ዋው ከዛ 2006 ላይ ምን አደረኩኝ after I lost everything full time ስራና ታክሲ መንዳት ጀመርኩ ለአንድ አመት ከኮምፎርት ዞን ወጥቼ ቤት ተከራይቼ I lost all my house and everything ግን ልጆቼ እናንተን ብቻ I take care my family ከዛ ምን አደረኩ ስለ 2006 ላይ ሁሉ ሎስት ካረኩ በኋላ በሳምንት 99 hours ለአንድ አመት ሰርቻለሁ 99 hours a week ጠዋት 5 am እነሳለሁ full time ስራዬን እስከ 4 pm እሰራለሁ ከዛ እንደገና 4 pm ላይ ታክሲ ጀምራለሁ እስከ ሚድናይት ፍራይዴይ ደግሞ ሳልተኛ 24 ሰዓት ነበር የምነዳው ከዛ በአንድ አመት ውስጥ $100,000 ሴቭ አደረኩ ዋስ ኢትዮጵያ ሬስቶራንት ከፈትኩ 2009 ላይ ቶሮንቶ ሃሚልተን ኦንታሪዮ ስቲል ሬስቶራንቱ አለኝ ራን ያደርጋል 2009 ላይ 2012 ስቲቭ ጆብስ ሞተ ስቲቭ ጆብስ አይፎን የሰራው የሱን ባዮግራፊ አነበብኩ ከዛ ምንድነው እንጀራ ማሽኑን ከምሰራ ስቲቭ ጆብስ ብዙ ማይክሮ ኮምፒውተር ትልቅ ነገር ነበር የሚሰራው ከዛ እና አይፎን እና ኤሬክሰን ሲመጡ ይሄን ከምሰራ ለምን ያንዳንዱ ፓርት ያንዳንዱ እንትን ሜዳውን ኢንዲቪጁዋል ፕሮዳክት አልገዛ አንሰራ ማለና ወደ አይፎን መጣ the same thing ግን የሱን ባዮግራፊ አነበብኩና instead of ትልቅ እንጀራ ማሽን ላይ ከመስራት ኢንዲቪጁዋል ምጣድ ላይ ለምን አልሰራም አልኩና ወደ ዲጂታል ምጣዱ መጣው የሱን ባዮግራፊ ካነበብኩ በኋላ ከዛ 2012 ላይ ዋስ ዲጂታል ምጣዱን ክሬት አደረኩ ከዛ ያን ጊዜ ከስሬ ወጣሁት ሊዝ እየከፈልኩ ነው ገብቷል መከራየት $5,000 ነው የምትከፍለው ከዛ የራሴን ቢልዲንግ ለመግዛት ይሄ የምታየውን ቢልዲንግ የገዛሁት የ2 አመቱ ምናምን ነው እዚህ ቨርጂኒያ ሎርተን ቨርጂኒያ እሱን ከገዛው በኋላ ወደ እንጀራ ማሽኑ መጣው ሙቭ አድርገህ ከካናዳ ግማሹ ማሽን ከዛ ነው የመጣው ኑሮ መጀመሪያ ካናዳ ነበር ከዛ በፊት ግን ወደ ኋላ እንመለስ ወደ ኢትዮጵያ ከዛ በፊት ይሄ የኢንጂነሪንግ ዕውቀት እዛ ነበር እዛ ነው የተማርከው ባህር ዳር ነው ተወልጄ ያደኩት ባህር ዳር ደግሞ እንግዲህ ከ10ኛ ክፍል ተግባረን ባህር ዳር ያለው ምሰራ የነበረው ይሄ ዘይት ቆርቆሮ ቀጥቅጠን ቮልቮ መኪና ሰራ ነበር ቀበሌ ከፍተኛ ሁሉ ይታይ ነበር እና ደግሞ የዋዝ መኪና አንድ ጊዜ የሆንኩት እንጂ በጣም ኢንተረስቲንግ ስቶሪ ነው ዋዝ ላይ የምትሽከረከር ፋን አለች ገብቷል እና እሱን ማታ ተሰርቅ ታያስኩና ተይዤ ይዞኝ ሄደ እንት ነው ለመቶ አለቃ ነበር ይዞኝ ሄደና ለምን ነው የሰረከው አለኝ አይ ይሄን እንትን አድርጌ ታንኳ ደንገል እንትን ታንኳ ሰርቼ ጣና ላይ ልሞክረው ነው ሞተሩን ፈልጌው ነው አልኩ 10 ፍቱና ስጡት አለ ሰውዬው ገብቷል ከዛ ፈተፈተ ተሰጠኝና ያን በደንግ እንትን አድርጌ ደግሞ ውሃ ላይ የሚሄድ ታንኳ ሰራ ነበር ያን ሁሉ መራመር ነበር ከዛ ያን ጊዜ ከ10ኛ ክፍል አንደኛ ከጎጃም አንደኛ ወጥቼ ነው ተግባር ሄድኩት እና አዲስ አበባ ሜክሲኮ ነው የጨረስኩት ከዛ ውሃ ልማት ነበር የምሰራው ለትምህርት ፈረንሳይ ሀገር ሄድኩኝ ከዛ ካናዳ መጣሁ ከፈረንሳይ ጣሊያን ወጣሁ ከጣሊያን ካናዳ መጣሁ
ስለዚህ ካናዳ ነው ምጣዱ የተጀመረው ከዚህ ከምጣዱ ጋር ያዘ ነገር ተማርክ ካናዳ ደግሞ ገባው ዩኒቨርሲቲ by the way I never graduate አላምንም I don't have degree I don't have diploma ሄጄ ዩኒቨርሲቲ ገባ መፈልገውን እማራለሁ እወጣለሁ ኮሌጅ ገባለሁ መፈልገውን እማራለሁ እወጣለሁ and I was one of the best student አስተምራለሁኝ I always creator መማረውን ነገር እኔ ተፈጥሮ መሰለ ማልፈልገው መማር አልፈልግም ከብቷል ሁለት አይነት ሰዎች አሉ በዚህ ዓለም ላይ living to do what they love to do and follow the flow ይባላል follow the flow ምንድነው 12 አፍል ይጨርሳል ዩኒቨርሲቲ ይገባል ኮሌጅ ይገባል ሚስት ያገባል ቤት ይገዛል ሞርጌጅ ከፍሎ ይሞታል ያ follow the flow ይባላል living to do what they love to do ደግሞ ኮስት ያረጋል because እኔ ለምሳሌ ማሬጅ ሁለት ጊዜ ነው ሎስት ያደረኩት because የምፈልገውን ነገር ማሬጅ እነሱ መጥፎ ናቸው ማለት አይደለም እኔ በዚህ መንገድ መሄድ ሲፈልግ እነሱ በዛ ስለሚሄዱ ነው የተለያየ ነው ያምጣዋል ግን ምንድነው ያ ደግሞ ያልኩ ሁለተኛው ሰው ይሆን ምንድነው living to what they love to do ደግሞ የምትፈልገውን ያርክስ ነው ደግሞ ኮስት ያረጋል ማለት ነው እና አሁን መጨረሻ ይሄን ቢልዲንግ ገዛሁኝ ይሄን ቢልዲንግ ስትገዛ ደግሞ ሙቭ አድርገህ መጣለው ማለት ነው ገብዚ ነው የምኖረው እዚህ መጥቼ ዋስ ምጣድን ጀመርኩ ዋስ ምጣድ አሁን ኢንተርናሽናል ይሸጣል ከዛ የመጀመሪያው ኮመርሻል ቢልዲንግ ስትገዛ ደግሞ እዚህ 50%ን ቢልዲንጉን አንተ መጠቀም አለብህ በስቴት ኦፍ ቨርጂኒያ ምክንያቱም ልክ መጀመሪያ ቤት ስትገዛ የሚሰጥ ኢንሴንቲቭ አለ ልክ እንደ ኮመርሻሉ አሁን ይሄን ማከራየት አልችልም ራሴ ዋስ እንጀራ አንዱ ወደ እንጀራ ቢዝነስ የገባው በዚህ ምክንያት ነው ቢልዲንጉን ነው መጠቀም አለብኝ ሁለቱ ተከራይቷል አንደኛው ሪሰርች ዲቨሎፕመንት ሰራበታለሁ ይሄ አራተኛው ደግሞ ይሄ ዋስ በየጀመርኩት ለዛ ነው በጣም አሪፍ very interesting እንግዲህ እኛም እዚህ የተገኘንበት እንግዲህ የኛ ሰው አሜሪካ ፕሮግራም አለን የኛ ሰው አሜሪካ ምን እየሰራ ነው ምን እያደረገ ነው እንዲህ ከሰዎች እስከዚህ ይማራሉ እንግዲህ አሁን አንተ እንዳልከው አግኝቶ አጥቶ እንደገና አጥቶ ደግሞ ከዜሮ ተነስታ አሁን የደረስክበት ነገር አለ በዚህ ሚደርስ ሁሉ ጊዜ ማግኘት ብቻ አይደለም ማግኘት አለ ማጣት አለ እዚህ ሀገር ደግሞ ብዙ ኦፖርቹኒቲ ስላሉ አጥቶም ደግሞ የመነሳቱም ነገር ያሳየህን ነው ማለት ነው ስለዚህ ካንተ ብዙ ነገር ሰዎች ይማራሉ ስለዚህ እኛም እንኳን እንደናመጣን የኛ ሰው አሜሪካ ምን ያደረገ ነው የሚለውን ሲወደው ዘልቀን ደግሞ ዋስ ምጣር ነበር የሚታወቀው አሁን ደግሞ በእንጀራ መጥቻለሁ እያልክ ነው ስለዚህ ዞር እያልክ ያየናቸው ያሉትን ነገሮች ደግሞ እናወራለን ግሮስና እንትን ታረጋለህ ከንጽህና ጋር ተያዘ እናረግና እሺ ከዛ የኢትዮ አሜሪካ የንግድ ምክር ቤት ልዩ የባህልና የአክብሮት ምሽት በሰሜን አሜሪካ ሲልቨር ስፕሪንግ ሜሪላንድ እነሆ ደረሰ። ቅዳሜ ኖቬምበር 22 ቀን በሚከናወነው በዚህ ዝግጅት በንግድ ሙያቸው ለህብረተሰቡ የላቀ አገልግሎት የሰጡና ስኬት ያስመዘገቡ ጥንድ የንግድ ተቋማት ባለቤቶችን ለአስተዋጽኦአቸው ዕውቅናና ሽልማት ይበረከትላቸዋል። ተሸላሚዎችም ፌንተን ካፌ፣ ኪያ ትራቭል፣ ናዝሬት ማርኬት፣ ላንጋኖ ሬስቶራንትና ዘሜዳ ሬስቶራንት ሲሆኑ ከኢትዮአሜሪካቻምበር.com ድረገጻችን ላይ ትኬቱን በመግዛት የዚህን ታሪካዊ ምሽት ይታደሙ የአክብሮት ጥሪያችን ነው። የመድረክ መሪ ፍጹም የሽጥላ እንዲሁም ኮሜዲያን መስከረም በቀለና ድምፃዊ ግዛቸው ተክለማርያም አብረዋችሁ የተመረጡ የኪነ ጥበብ ስራዎቻቸውን በማቅረብ ሲያዝናኗችሁ ያመሻሉ። ህፃኖኝ ተረግሙኝ የነበሩት አሮጊቶች ለመኪና ይዳርግህ ብሔራዊ ውትድርና ያውሰድህ መንግስቱ ኃይለማርያም እጅ ላይ ይጣል ያላችሁኝ I'm big in America, I'm making it, yeah. ያስታውሱ ዕለቱ ቅዳሜ ኖቬምበር 22 ከ6 PM ጀምሮ ቦታው ሲልቨር ስፕሪንግ 1 ቬተራንስ ፕሌስ ሲልቨር ስፕሪንግ ሜሪላንድ 20910 የኢትዮ አሜሪካ የንግድ ምክር ቤት። በጣም አሪፍ ተመልሰን እንግዲህ ከቆይታችን ላይ ገብተናል። ያው እንደምትመለከቱት እንግዲህ አሁን የምንገናኘው ከእንጀራ ጋር ስለሆነ ንጽህና በተመለከተ እንግዲህ ያው ግላቭ አድርገናል ሄሎት አድርገናል እንዳይነካከማት እንግዲህ ከብዙ ልምድ ብዙ ኪችን ውስጥ እንገባለን ከዛ ልምድ የተነሳ አንዳንዴ የምንረሳቸው ነገሮች አሉና ሰዎች ኤክስፔክት የሚያደርጉ ሁሌም እንዲህ ነው እንደ ኪችን ውስጥ የሚሰራው ለካ ግላቭ አታደርጉ ምናምን የሚል አስተያየት ይሰጣሉና ከዛም ልምድ በመነሳት እንግዲህ እኛም አሁን ስንገባ ይሄው እንደዚህ ጸዳ ብለን የገባ ነው ማለት ነው። ሁሌም እንዲህ ነው ያ እንደ ስታንዳርድ አለን ፕላስ ደግሞ እኛ አሁን እንዳልኩ ግሉተን ፍሪ ስለምሰራ ኢንስፔክሽን አትሊስት ኤቭሪ ዊክ ይመጣሉ ተመጣጣው ቼክ ቴስት አድርገን ሪፖርት ማድረግ አለብን ግሉተን ፍሪ መሆኑን 100% ጤፍ መሆኑን እና ከዚህ በፊት እንግዲህ የሚታወቀው ዋስ በምጣድ ነው አሁን ደግሞ እንግዲህ 100% ጤፍ እንጀራ እያልክ ነው ስለዚህ 100% ጤፍ ነው የሚመጣው 100% ጤፍ ነው ምክንያቱም አንደኛ ግሉተን ፍሪ ሰርቲፊኬሽን ኦልሞስት እየጨረስን ነው እና ያ ደግሞ ምንድነው ኤኒ ታይም መጥተው ቴስት ያደርጋሉ እኛም ቴስት እናደርጋለን በየአራት ወሩ ሪፖርት እናደርጋለን
ዳታ እንሰጣቸዋለን እና አሁን ስቲከሩን የተወሰነ ፕሮሰስ ሄደናል ግን ሲያልቅ ያ ስቲከር ይሰጠንና ሲሊያክ ዲዚዝ አለርጂክ የሆኑ ግሉት የማይበሉ ለነሱ ሰዎች ሰፕላይ እናደርጋለን እንዳልኩ ደግሞ ያን ሰርቲፊኬት ጨርሰን ሆል ፉድ እና ሌሎች ስቶሮች ውስጥ እንጀራው ይገባል እንደዛ ሐሳብ አለ ያ ነው እንደዛ ነው የምንሰራው ምክንያቱም እስካሁን ጤፍ መተዋወቅ ያለበትን ያህል አልተዋወቀም እንጀራው ሁሉ ጊዜ አሁን እንጀራውንም አበሻው ኮሚኒቲ ብቻ ነው የምንሰራው ኖ መሆን ያለበት ምንድነው ጤፉንም ፕሮሞት አድርገን እንጀራውንም ሌላ ሰው ከአበሻዎች ሌላው ሰው እንዲበላ አድርገን ነው ማርኬት የምናደርገው አሁን ቢኮዝ ጤፍ መተዋወቅ ያለበትን ኪኖዋ በቴራውን ኢንተርናሽናል ታወቀ በየቦታው የሚሸጥ ኤክስፔንሲቭ ግማሹ ኪሎ $14 ነው የሚሸጠው ጤፍ ግን እስካሁን ፕሮሞት ስላላደረግነው እንጀራውም እኛው ኮሚኒቲ ብቻ ውስጥ ነው ያለው መሆን የነበረበት ግን እንጀራ በየወልማርቱ በየካስኮ በየምኑ መግባት አለበት ስለዚህ that's what I'm heading for ስለዚህ በሰፊው እንግዲህ ነገሩ አሁን አሜሪካኖችም የጀመሩ አሉ የለመዱም አሉ ግሉተን ፍሪ ይላሉ በየሬስቶራንቱም እየገቡ ለምሳሌ አንድ ግሉተን ፍሪ ቤግል $7 ነው የሚሸጠው የኛ ግን 7 እንጀራ $10 ነው ለነጩ ብታስተዋውቀው እንጀራውን በደንብ ለኛም ለሀገርም ኢኮኖሚ ለብዙ ነገር ነው የሚጠቅመው ግን እኛ አበሻው ኮሚኒቲ ብቻ ነው የምንጠቀመው ስለዚህ አሁን ምንድነው የምናደርገው አውት ኦፍ ዘ ቦክስ ሌላውን ፕሮሞት አድርገን በየስቶሩ በየካስኮ እንዲገባ ነው በጣም አሪፍ ከዛ ውጭ ግን አሁን ምን ያህል ጊዜ ሆነ እዚህ ከተጀመረ አንድ 3 ወር ሆን ግን መጀመሪያ ምን አደረግን መሰለ ግራንድ ኦፕኒንግ አደረግን ከዛ አንድ ወር ሳፕላይ አድርገን አቆም ነው ለምንድነው ያቆም ነው ፊድባክ ተቀብለን ያለውን ፕሮብሌም አድሬስ አድርገን አሁን እንደገና ጀምር ስለዚህ አሁን ኦፊሻሊ ተጀምሯል ግራንድ ኦፕኒንግም እኔም ነበርኩኝ ግራንድ ኦፕኒንግ አድርገን ቀምሰን አጣጥመን ነበር ኤግዛክትሊ ልክ እንዳልኩ እንደምጣዱ በየጊዜው ፊድባክ እንትን አድርጌ አድሬስ አደርጋለሁ እንጀራውም እንደዛው ፊድባክ እንትን አደረግን ሰጠን መጀመሪያ ከዛ አንድ ወር ሳፕላይ አድርገን አቆምን በሙሉ ያለውን ፕሮብሌም እያንዳንዱ ነገር አድሬስ አድርገን ካሻሽ ያለውን ፕሮብሌም ሶልቭ አድርገን እንደገና አሁን ኦፊሻሊ ጀምረናል ምላሹ እንዴት ነበር ምላሹ በጣም ፊድባኩ ኳሊቲ ኢሹ ነበረን ፕላስ ደግሞ ፓኬጂንግ ኢሹ ፓክ ስናደርገው ልምድ የለንም ገብቷል አንድ ጻልሽ ተወልዶ ባንዴ አይሮጥም እውነት ነው ስለዚህ ያን ሁሉ አስተካክለን ነው አሁን እንደገና የመጣ ነው ፕላስ ፓኬጁን ደግሞ አይተው እንደሆነ ፓኬጁ ድሮ እኔ እንጀራውን ገዝቼው ፍሪጅ ውስጥ አደርገዋለሁ በማግስቱ ስሩር ይላል በቃ አውጥቼ ነው የምጥለው ስለዚህ ያን ፕሮብሌም አሁን ግን እንዳለ ፍሪጅ ውስጥ አስቀምጠዋለሁ እያወጣው እያንዳንዷን በስነ ስርዓቱ በለዋለሁ ስለዚህ አንደኛ ይዞ ለሚሄድን ፓኬጅ ሁለተኛ ደግሞ ፒኢቲ በፉድ ስታንዳርድ አፕሩቭ አይደለም ምንድነው ያ ሬጉላር ላስቲኩ ይሄኛው ግን በኤፍዲ አፕሩቭድ ነው የኔ ፓኬጅ ለዚህ ነው አሁን ካስኮ መሄድ ይችላል ሆል ፉድ መሄድ ይችላል ሁሉ ነገር ኤቭሪቲንግ ኒውትሪሽን ፋክት አለው ምትበላውን ታውቀዋለህ ግማሿን እንጀራ ኳርተሯን ስትበላ ያለው ኒውትሪሽን ፋክት ምትበላው how many ካሎሪ how many everything is labeled ክብራት እንግዲህ ከዚህ ቀደም ዋስም እንዳለው እዚህ ቦታ ላይ ተገኝተን ግራንድ ኦፕኒንግ ላይ እኛም ነበርን ግራንድ ኦፕኒንጉን አይተናል እንጀራም ወይታችን ወስደን ቀምሰናል አጣጥመናል እኛም ኮሜንት አድርገናል ብዙዎቹ ኮሜንት አድርገዋል እስቲ ግራንድ ኦፕኒንጉ ምን ይመስላል የሚለውን አይተን እንመለስ አብራችሁን ሁኑ እንኳን ደህና መጣችሁ በጣም አመሰግናለሁ ስለመጣችሁ ዛሬ ደግሞ እናንተ እንድትመጡ ፉሊ ፕሮዳክሽን ከመጀመሪያ በፊት ሰው እንዲመጣ የፈለኩት ነገር ምንድነው አሁን ስንጀምር ላይክ ለእናንተ ሳምፕል ሰጥና ኢነር ሰርክል ማለት ነው ሰተን ፊድባክ ባውና ቢዝነስ ሰዎችም ግለሰቦችም ጓደኞቼ ሳምፕል መስጠት ጀምረ እሰጣቸዋለሁ ከዛ ሰጣችሁና
ፊድባክ ትሰጡኛላችሁ። መጀመሪያ አውተር ሰርክል ትልቅ ማርኬት ውስጥ ከመግባቴ በፊት ለእናንተ ሰጥቼ የሚስተካከለውን ፊድባክ ከሰጣችሁኝ በኋላ ወደ አውተር ወደ ትልቁ ማርኬት ውስጥ ገባለሁ እና ዛሬ መጣችሁ እንድታዩ አስተያየት እንድትሰጡ እና ስለመጣችሁ በጣም በድጋሜ በጣም አመሰግናለሁ። ታንክ ዩ ሶ ማች ጊዜያችሁን ትብላችሁ ስለመጣችሁ። Okay, so first of all, don't stress me out. Anyways, like he said, we're so grateful that you guys are here. It's a big day, obviously, for Dad, for the whole family. We're like, I can't even begin to describe how proud we are of him. Me and my brothers have a lot of memories of the early days when Dad first started getting his business up and going, and like the struggles that he went through, and we've seen the dedication, the time, the sacrifices that he's poured into it. So one, it's been a blessing to witness all that, and this is such proof of what true dedication, a clear vision, patience, all of that has, and we're just extremely proud of you, Dad. And thanks for being such a great example of what dedication looks like. And yeah, I'm just grateful that you guys are all here to celebrate with us. Yeah, thank you for coming, and it's nice to see a lot of you again. Yeah. አይኑ ራሱ ኢትዮጵያ ተጋግሮ የመጣ እንጀራ ነው የሚመስለውና ስታጣጥመው ቅለቱ ምኑ በጣም አፍ ላይ አይከብድም። እንግዲህ ቆይቶ የሚሆነውን ነገር በኋላ የምናየው ነው። በእውነት ቆንጆ እንጀራ ነው። የእንጀራው የአይኑ ጉዳይ በጣም በሚገርም ሁኔታ ነው ያለው። ነገር ግን ተቀምሶ ደግሞ ምን እንደሚመስል in about 5 seconds ነግራቸዋለሁ ብያለሁ። ይሄው ልቀምሰው ነው። በጣም ግሩም እንጀራ የእውነት በጣም የእውነት ነው የማወራው። አፉ ውስጥ ነው የሚሟሟው። Thank you. በስመ አብ ያበደ ነው። በጣም አንደኛ ነው። የኢትዮጵያ እንጀራ በላ ነው መሰለኝ። ከኢትዮጵያ የመጣው አሪፍ ነው። ቴንክ ዩ። እንግዲህ እስከ ዛሬ ድረስ የምናውቀው ዋስ ምጣድ ነበረ። አሁን ደግሞ በእንጀራ መጥቷል። እንደምትመለከቱት እንግዲህ 100% ጤፍ የሙከራ ፕሮግራም ተደርጎ ነበር። ዛሬ እንግዲህ ከሙከራ በኋላ ላውንች ተደርጓል። እኛም ይኸው ቀምሰነዋል። 15 እንጀራ ነው እዚህ ውስጥ 10 እንጀራ ነው ውስጥ ያሉት። ዋስ ሙሉ 100% ጤፍ ነው። ሙሉ እንደሞቃለ ምቹን እየተመለከታችሁ ነው ያላችሁት ከባለቤቱ። እኛ ግን ያው ዛሬ ቀምሰን በጣም አጣጥመን በጣም ነው የሚጣፍጠው ለማለት ያህል ነው። ክብራትና ክብራት ተመልሰን መተናል። እዚህ ጋር ደግሞ አሁን የሚታዩት የዋስ ምጣድ፣ ይሄ እንግዲህ በቅርቡ የተሰሩት ምጣዶች የመጀመሪያዎቹ ምጣዶች አይደሉም። አሁን ቨርዥን 16 ነው እና ከዚህ በፊት 16 ነበሩ። 16 ጊዜ አፕግሬድ አድርገነዋል። አሁን ያለው ቨርዥን 16 ድሮ 1 ዓመት ዋራንቲ ነበር። አሁን 5 ዓመት ዋራንቲ መስጠት ይችላል። ምን ይለያል? በጣም ቤስት ኳሊቲ ነው ያደረግነው። ምን ይለያል? አሁን ባለፈው እንዳለ ሰርኪዩቱ ሚዞር አንዳንዱ መሃሉ ብቻ ይሞቃል፣ አንዳንዱ ዳሩ ብቻ ይግላል ምናምን የሚል ነገር ነበር። ዲቴል ውስጥ አፕግሬድ አድርጌዋለሁ እና በየጊዜው የሰውን ፊድባክ ኮሌክት እያደረኩ በየጊዜው አድሬስ አድርገዋለሁ። አሁን ያለው ቨርዥን 16 በቃ one of the best quality ነው እና 1 ዓመት ነበር ዋራንቲ የሚሰጠው። አሁን 5 ዓመት ነው። ይሄ 5 ዓመት አይበላሽም። ሜካኒካሉም ኤሌክትሪካሉም ራሴ ነው የሚሰራው። everything I design by the way ምጣዱ መጀመሪያ እዚህ አሌክሳንደር ቨርጂኒያ ነበር አሴምብል የሚደረገው መገጣጥመው። ከዛ በኋላ ነው የመጀመሪያው 2012 ላይ ኤሌክትሮኒክስ ፓርቱ ሌላ ካምፓኒ ነው የሚሰራው፣ ቦዲው ሌላ ካምፓኒ ነው። እዚህ ነው አሴምብል የማደርገው። ምክንያቱም ሰው ኮፒ እንዳያደርግ፣ ቻይናዎቹ ኮፒ እንዳያደርጉ የኔ ብራንድ ዋስ ብራንድ የሚለው
በመላው ዓለም እስከሚሄድ ድረስ እዚህ ነው አሴምብል ያደረኩት። ከዛ በኋላ ነው ቻይና የወሰድኩት አሴምብል። ስለዚህ አሁን የዚህ ያንተ የባለቤትነት መብት አለ የዚህ ምጣድ ብቻ ነው ወይስ የባለቤትነት ይሄ ዋስ ኤሌክትሮኒክስ ዋስ ምጣድ አለኝ፣ ዋስ እንጀራ ማሽን አለኝ። I develop all the time ነው እና እንደዛ ነው። ይሄም የኔ ነው። አሁን ባይዘው አንድ ከ2 ዓመት 3 ዓመት በኋላ ይሄ በሙሉ ኦብሶሊት ተደርጎ ሌላ ኮምፕሊትሊ አዲስ ምጣድ ነው የሚመጣው። ግን አሁን ይሄ ምጣድ እንጀራ ብቻ ነው የሚጋግረው? እንጀራ ይጋግራል፣ የምትፈልገው ስቴክ ይሰራል። it does everything። አንዱ ልዩ የሚያደርገው ለምሳሌ አሁን አንተ ቤት ስቴክ ምሰራ ከሆነ ምን ምሰራ ከሆነ አንድ ልዩ የሚያደርገው የኔ ምጣድ ምን ነው? ለምሳሌ 200 ላይ ታደርገውና ስቴክ ትሰራበታለህ። ስቴኩ ምንድነው? የዛሬ 2 ወር 200 አድርገህ የምትበላው ስቴክ the same taste ነው ያለው ኮንሲስተንሲ። ግን ምንድነው አሁን ስቶቭ ኦቨን አንተ ኦን አድርገው ቴምፕሬቸሩን ኮንትሮል ማድረግ አችልም። ዛሬ የሰራው ስቴክ የዛሬ ሳምንት የምትሰራው ስቴክ አንድ አይነት አይደለም። ይሄን ልዩ የሚያደርገው እዚህ ነው። አሁን በተለይ አዲስ አበባ በሙሉ ትልቅ ሆቴሎች ሬስቶራንቶች የሚጠቀሙት በእኔ አዲስ አበባ ገብቷል ዋስ ምጣድ አዲስ አበባ ያ በመላው ዓለም አላ በመላው ዓለም አሁን ስዊድን ነበር ማከፍ ከስዊድን ነበር በመላው ዩሮፕ የሚሆነው። አሁን ኦፊስ ጀርመን ከፈትኩ፣ ዩኬም አለ፣ አውስትራሊያ አለ፣ ሜልበርን። እንዴት ነው ማኔጅ የምታደርገው? ትሄዳለህ ወይስ ፍራንቻይዝ ነው ወይስ ሄጄ ሰዎችን ሚት አደርጋለሁ። ከዛ እንትን ቢዝነስ ከፍታለሁ። ከዛ ማረጋው ምንድነው አንድ 2 ወር ብቻ 1 ወር ብቻ ነው የምቀመጠው። ትሬን አደርጋቸዋለሁ ሰርቪስም ምናምን። ከዛ ያን ካረኩ በኋላ እኔ እመጣለሁ። ያን ሰውዬ ጥቅም የሚያገኛል ፕላስ ከፍለዋለሁ። ስለዚህ ስቲል ኦን ታደርገዋለህ እንጂ እንደ ፍራንቻይዝ ምናምን አይደለም። ስቲል አይ ኦን ኢት። እና አይተ እንደሆነ ሪቻርድ ብሬንሰን የሚባል ታውቀው እንደሆነ ቨርጂን ሞባይል ቨርጂን ኤርላይን የሚባል እሱን ቢዝነስ ሞዴል ነው የምከተለው። እና ሊንችፒን ይባላል። ለምሳሌ 10 ሰዎች ቀጥራቸው ከ10ሩ 2ቱ ጠዋት የተደረጋቸውን የሚነገራቸውን ምንም እንትን ሳይሉ የሚሰሩ አንዳንድ ጊዜ መሰለ ቢዝነስ ሰራ ሁሉ ጊዜ አንተ ገብታ አችለው። እና ሪቻርድ ብሬንሰን 88 ካምፓኒ ያለው ነበር ማቀው። መጨረሻ አሁን 133 ደርሷል። የሆነበት ምክንያት መሰለ ለምሳሌ አዲስ ቢዝነስ ከፍተ 10 ሰዎች አሉ ነው። ከ10ሩ 2ቱ ሊንችፒን ይባላል። ሊንችፒን ማለት ከተሰጣቸው ስራ በልጠው የሚሰሩ እና ከነሱ ውስጥ ምን ታደርጋለህ? አንድ 3 ወር አብረህ ትሰራለህ። ሲስተሙን በደንብ ትሬን ካረካቸው በኋላ ለሁለቱ ደሞዝና ኮሚሽን ትሰጣቸዋለህ። የባለቤትነት ስሜት ይሰማቸዋል። ከዛ ከ3 ወር በኋላ ትሄዳለህ። ዳስ ዋት አይዱ ስማርት የተሰራ ማሽን አለ አልከኝ። ያ እሱ ማሽኑ እዚህ ጋር መጥቶ ይገጠማል። አሁን ይሄ ጊዜያዊ ነው። በዚሁም ደግሞ ሰዎች አሁን ዋስ ምጣድ አሁን መጋገር እንደሚችል ማኑዋልም አውቶሜቲክም ነው የሚሆነው። ሁለቱም ይሆናል። ሁለቱም። ምክንያቱም ይሄ ማኑዋሉ አንዱ ጥቅም ምንድነው? ኤኒቲንግ ቴክኒካል ኢሹ ሲኖረው እዚሁ እናውቀዋለን፣ ግን አፕግሬድም ለማድረግ እናውቀዋለን። ግን እንዳልኩ ማኑዋሉንም ሰው እንጀራ እንደሚጋገርበትም ፕራክቲካሊ እናሳያለን። የአውቶሜትሩ ደግሞ እዚህ ጋር መጥቶ ይገጠማል። አውቶሜትሩም ይሰራል። በጣም አሪፍ። ስለዚህ ሁለቱም ነው ያለው። አሁን ምጣዱን ገበያ ላይ ስላለ ሰዎች በፈለጉበት ማግኘት ይችላሉ። ዋስ ምጣድ በጣም አሁን በተለይ አሁን በጣም ይሄ ቨርዥን አዲሱን አፕግሬድ አድርጌ አምጥቼዋለሁ። አሁን በጣም ትልቁ ነው ላውንች የምናደርገው እና በጣም አሪፍ በጣም አሪፍ። ይሄው እንጀራው ራሱ አይኑ በጣም ያማረ ነው። እኔ ራሴ ከገባው አይቀር እንደ አንድ እንጀራ መጋገሪያ አይቀርም። ጋግረን ቀምሰን ምናምን ነው የምንሄደው። ዝም ብሎ አይኬድም። እንዴት አደስ ክብራት እንግዲህ እንደምትመለከቱት ዋስ ምጣድ በጣም ዝነኛ በጣም ረጅም ጊዜ እንግዲህ በዚህ በምጣድ የሚታወቅ ነው። ብዙዎቻችሁ ቤት እንግዲህ ብዙዎቻችሁ ኪችን ዋስ ምጣድ ያልገባበት የለም። እኛም ዛሬ እንግዲህ ድሉን አግኝተን እዚህ ቦታ ላይ መተን አዲሱን ዋስ ምጣድ ፕላስ ዋስ እንጀራ 100% ግሉተን ፍሪ ሲንጋግረዋ ምን ይላል? አቤት ከበሮ ሲይዙት ይላል እኮ። እስቲ አለ ሙያ አለ። ሙያ በእኛ ነው አልፌዶ
ማማ ዘመዴ ሙያ በእኛ ነው አልፎ ሄዶ ነው የሚሉት። አንተም እንደነሰ ለንጎቻ ልጅ ሆነን እንግዲህ እንትን አለ አይደል? ልጅ ሆነን ሲጋገር ቤት እንጎቻ ምናምን በሚጥሚጣ ተደርጎ ምናምን ሰጠን አልነበር? ሉክስ ናይስ። ይሄው አይኑ ራሱ ፓ እና 100% ጤፍ ነው። ስለዚህ የጉልትን ጥያቄ ያለባቸው ሰዎች በሙሉ ይሄን እንጀራ እንግዲህ ኦፍ ኮርስ ብዙዎች እንዴት ነው አሁንም ደግሞ ለምሳሌ መሰለ አሁን እዚህ አካባቢ ሬስቶራንቶች ግሉትን ፍሪ ብለው መሸጥ አይችሉም። ከኢትዮጵያ እንጀራ የሚመጣው እዚህ የሚጋገረው ግሉትን ፍሪ ነው ብለው ሲሊያክ አለርጂክ የሆነ ሰውዬ መሸጥ አይችሉም። ቢኮዝ ሰውየው ቢታመም ሊያቢሊቲ መውሰድ አይችሉም። አሁን ግን የኔ ዋስ ይችላሉ። ግን ከኢትዮጵያ የሚመጣው እኮ ግሉትን ፍሪ ተብሎ ነው የሚበላው። ገባኝ። ግን ስቲል ሰውየው ብለው መሸጥ አይችሉም። ቢኮዝ ሰርቲፊኬሽን የለማ ገብቷል። ሰርቲፋይድ ሆነ አለ። አሁን እኔ ግን ሰርቲፋይድ ስለሚሆን ዋስን ግሉትን ፍሪ ሲሊያክ አለን ብለው ሌላ ማርኬቲንግ ክራውድ ማምጣት ይችላሉ። አሁን እሱ ገብቷል። ቢኮዝ ላያቢሊቲውን ይወስዳሉ። በጣም አሪፍ። ጤፍስ ዋስ ጤፍ አለ? አሁን ነው የለም። ጤፉን ምን ያልችልም። ምክንያቱም ምናምን ማለት ነው። ጤፉን የምገዛውም ደግሞ ጤፉን ሰርቲፋይ ግሉትን ፍሪ ሰርቲፊኬሽን ያለው ካምፓኒ ነው የምገዛው። ግን ብዙዎች አሁን ጥያቄ አለ። በተለይም ቤት ውስጥ ራሱ የሚጋግሩ ሰዎች እንግዲህ አንተ ጋር ያ ቻሌንጅ ይኖራል ብዬ አስባለሁ። እንጀራን ለማምጣት በጣም አንዳንዱ ከውሃው ጋር ያሳባል። ውሃው አያነሳም፣ ውሃው እንዲያረጋል ምናምን ይላል። አንዳንዱ ደግሞ የተለያዩ ምክንያቶች አላቸው። አሁን ወደሚፈልጉ ደረጃ ለመምጣት ማለት ነው። አንተ አሁን እዚህ አሁን የደረሰው እንጀራ ላይ ለመምጣት ብዙ ለፍተሃል ወይስ ወዲያውን ያገኘኸው? እንዴት ነው? በጣም ቻሌንጅ 4 ወር ሙሉ መከራ ስንትና ስንት ገንዘብ ነው ሉዝ ያደረግነው። እየደፋን 4 ወር ሙሉ እንደውም አንድ ሰው ዘግቶ ጥሎ ሄዷል አሉ ከዚህ በፊት። እኔ ኤቭሪዴይ መሰለ ኤቭሪዴይ ሚስቴክ በሰራን ቁጥር ሪከርድ ዳታ ስለምወስድ ኤቭሪዴይ እየተማርን ሄድ ነው። ገብቶሃል? ፕሮግረስ ስላለ አንድ ቀን እንደምናገኘው እናውቃለን። እና ተስፋ አልቆረጥኩም። ግን ማአት ገንዘብ ነው ሎስት ያደረኩት። ማአት ኤቭሪዴይ የሚደፋው እና ፋይናሊ ግን ይኸው ተመልከተው ከብዙ ልፋት ከብዙ ጥረት በኋላ ዋናው ቦታ ደርሷል እያልክ ነው። ይኸው እንግዲህ ቸቤ እንጀራ ይላል። ቸቤ እንጎቻ በጣም ትንሽ በቃ አሪፍ ነው። እዚች ላይ እንትን አድርገን ደግሞ ቀምሰን አጣጥመን እናሳያቸዋለን ማለት ነው። በነገራችን ላይ እቺም ለየት ያለች ናት ማውጫዋ። እሱም መሰለ አሁን ኢንስቶል አደረግን። ኮንቬየር ቤልት አለ አሁን አዛ ታየዋለህ። አሁን ይሄ ኢንስቶል ይደረጋል። ያ ኮንቬየር ቤልት ምንድነው? ይሄ ብሪዝ እንዲያደርግ ያደርገዋል በሁለቱም ሳይድ እና ለዚህ በምንጠቀመው ለዚህ ነው። አሁን ለምሳሌ እዛ ጋር ብታደርገው ወይ ሌላ ቦታ ዩዛሊ ይሄ በእንትኑ አንድ ሳይድ ብቻ ነው እንትን የሚያደርገው። አሁን ተመልከተው ንካው ከስርም ብሪዝ ያደርጋል። ስለዚህ ቶሎ ወደ ቦታው ላይ ለመመለስ እስቲ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለናል። 100% ጤፍ እንጀራ ዋስ ጤፍ ምን ይመስላል የሚለውን ከወጥ ጋር ምናምን ነበር ቢጣጣም ደስ የሚለው። ባይ ዘ ዌይ በልተው አንደኛ በልተህ እንትን አትለው፣ ሁለተኛ አይቆይም ወደ ውስጥ። ጣዕሙ ግን ኢትዮጵያ ይላል። አንተ የምሬን ነው። ሽታው ለማስታወቂያ አይደለም። ለምን ብትበለው አትጠግብም። ቴስቱ ያው አታቆምም። አሁን መብላት ከጀመርክ አታቆምም። አላቆም ደግሞ ምናምን ቢኖረውማ እዚሁ አነካካው ነበር። ሚጥሚጣ ምናምን አዋዜ ምናምን ቢኖረው የምር ግን የምር በጣም ቴስቱ በጣም አሪፍ ነው። ሲቀዘቅዝስ ከቀዘቀዘ በኋላ አሁን ኖርማል አሁን ያበደ ዶሮ ወጥ እንደባ ቆንጆ ባለሙያ የሰራች ዶሮ ወጥ ቢያገኝ ይሄ እንጀራ በጣም አጠግብም። በልተው ለምሳሌ if you have a good relationship with yourself ባዲህን የምታዳምጥ ሰው ከሆንክ አንተ good relationship ካለ ስትበላው ካዳመጥ ክላስ ግን አታቆምም። ያ ምንድነው? ጥሩ ምግብ ነው ማለት ነው። ከፋ አይ በእውነት የምሬ ነው። በጣም መልኩ ቴስቱ ሽታው ፐርፌክት የሀገር ቤት እንደው ትንሽ ደግሞ ነው የቀረ የሚለኝ እንደው በሀገር ቤት ምጣድ ደግሞ ቢጋገር ያ እንደዚህ እንደናቶቻችን በትልቁ ምጣድ ደግሞ ቢሆን በቃ የእንጀራ ጉዳይ ያከተመ ማለት ነበር። በጣም አሪፍ። ክብራትና ክብራት ተመልካቾቻችን እንግዲህ ዋስ እንጀራ በዚህ መልኩ ጋግረን አውጥተን ቀምሰን አሳይተናችኋል። እጅግ በጣም እንደተባለው ነው። እኔ ቀምሼ በጣም ያለ ሚጥሚጣ ያለ አዋዜ ያለ ምን ቀምሼ ነው በጣም ፐርፌክት ልክ ሀገር ቤት ወደኋላ መለስ ብዬ የእናቴን ማድ ቤት ምናምን ያስታወሰኝ። በጣም አሪፍ። ክብራትና ክብራት እንግዲህ እዚህ ጋር የነበረን ፕሮግራም ይሄን ይመስላል። ከሀፍታ ደቂቃ በኋላ አብረን እንመለሳለን። አብራችሁን ሁኑ። ሁሌም እንደምንለው ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። ተመልሰን እንመጣለን።
እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም ማዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። ዋስ ያጣጣምኳት እኮ ያለ ዋዜ ያለ ወጥ ያለ ምን አጣጣምኳት መብላት አጣጣም በጣም አሪፍ። አሁን ደግሞ ወታችን በዚህ መልኩ በሁለት አይነት ነው ማለት ነው የሚጋገረው። ያ እሱ ቀይ ነው፣ ይሄኛው ነጭ ነው። ይሄም 100% ጤፍ ነው። 100% በጣም አሪፍ። እስቲ ስላስተሻሸጉ ቅድም ስትለኝ ነበር የሆነ ነገርና ማሸጊያው መሰለ። አሁን ሁሉ ጊዜ የኮሚኒቲውን ፕሮብሌም ሶልቭ ነው አንዱም የኔ ድሪም ገብቷል። እና ምንድነው እንጀራ ገዝቼ መጣና ፍሪጅ ውስጥ አስቀምጠዋለሁ እና የመጀመሪያ ቀን በለዋለሁ፣ በሁለተኛው ቀን ግን ስብርብር ይላል፣ አውጥቼ ነው የምጥለው፣ አይበላም። ስለዚህ ይሄን ግን I came up with this new idea. ዋስ ይላል እንዴ ጠንካራ ነው እና PET ደግሞ FDA approved ነው ፕላስቲኩ። ስለዚህ አሁንም ለምሳሌ አሁን ባላስቲክ ሆል ፉድ ወይ ካስኮ ምናምን ማስገባት አልችልም። በዛኛው በዚህ ግን ይቀበለዋል። ፕላስ አንድ የታሸገዋል። ይሄ ኒውትሪሽን ፋክት አለው። ይሄኛው ደግሞ ይኸውልህ ባርኮድ አለን ሌላ ሌብል ባርኮድ ሲመጣ አሁን ከካስኮና ሆል ፉድ ሲገባ ስካን ይደረጋል። ከዚህ ስካን ተደርጎ ይወጣል። ዴሊቨሪ ናዝሬት ወይ ማንከሌ አለሙ በቀለ ስቶር ሲያደርገው ስካን ያደርጋል። ስካን ሲያደርገው እያንዳንዱ ፓኬጅ የት ሱቅ እንዳለ እናውቀዋለን። we have AI ኢንተግሬሽን አለ እና ለምሳሌ ዴሊቨሪ አድርጎ ይዞ ይሄዳል። ዴሊቨሪ አድርጎ እዚህ ጋር ሱቅ እዚህኛው ሱቅ ሲያስቀምጠው ስካን ያደርጋል፣ እዛኛው ስካን ያደርጋል። ከዛ እዚህ አንተ ጋር ሲስተም ጋር ያነበዋል። የት ፓኬጅ የት ሱቅ እንዳለ እናውቀዋለን። እንጀራ ከፋለች ማለት ነው። አራራራ ያገባታል፣ እውነት ይገባታል። እንጀራ ፈለጋ ብላል ነው የተሰደን ምናምን ነገር። እንግዲህ በዚህ ደረጃ ደግሞ እንጀራን ማየቱ በጣም ደስ ይላል። ስለዚህ አሁን ካስኮ ሆል ፉድ ፕሮሰሱ ተጀምሯል ፕሮሰሱ። ይሄ አሁን ያልኩህ እንትኑ በጣም ኮምፕሊኬትድ ነው። ይሄ ግሉተን ፍሪ ቴፕ ብቻ መሆኑን ቴስት የሚደረገው አንድ ደረጃውን አልፈናል። ችግሩ ደግሞ ሌላ ነው መሰለህ። ለምሳሌ አሁን ሌላ ትልቅ ካምፓኒ ጋር ስነጋገር ዳታ አምጣሉ። እስካሁን ድረስ በኢትዮጵያ ታሪክ ዳታ አልተሰራም። አሁን ለመጀመሪያ ጊዜ ዋስ ነው የሚሰራው። ሊጡ እንዴት እንደሚቦካ፣ ምን ያህል ኒውትሪሽን፣ ምን ያህል ምን እንዳለው፣ አብሲት የሚጣለው ምናምን ዳታ የለም። በታሪክ ነው የማወራው። ስለዚህ አሁን እጄን ስፈራረም እንዴ ዳታ ስጠናል we don't have data። አሁን ሌላ ካምፓኒ ሃይር አድርጌ ያ ዳታ እየተሰራ ነው። ስለዚህ ያ ዳታ ሲወጣ በነፃ ነው ሁሉ ፖስት ማድረገው everybody will have it። ስለዚህ እኔ ባለፍኩበት እንትን ማንም እንዲያልፍ አልፈልግም። ስለዚህ አገን ለመጀመሪያ ጊዜ የኤሊት ፕሮሰሱ ዳታ ካምፓኒ ሃይር አድርጌ እየተሰራ ነው። because ሂደህን አስገቡልኝ ስትላቸው ዳታ አምጣ ይሏል። how you process it we don't have that። ዋው። ስለዚህ አሁን ከሊጡ ጀምሮ ስንት ቀን ባይ ዘ ወይ በጣም ማደንቀው መሰለ በጣም ማደንቀው መጀመሪያ እንጀራ የፈጠሩት ሰዎች እነሱ ቢኖሩ ኖሮ እኛ ደሃን ሆነን ነበር። ለምን መሰለ ለምሳሌ አሁን ሌላ አፍሪካ ሀገር ብትሄድ ዝም ብሎ ወይም ሌላ አፍሪካ ሌላ የትም ሀገር ዳቦ ዝንጀሮም አሰልጥነው ዳቦ ሰርቶ አብቶ ዳቦ መጋገር ይቻላል። እንጀራን የፈጠሩት ሰዎች ግን ተቦክቶ አብሲት ተጥሎ ፈርመንት ተደርጎ ይሄን ሁሉ ፕሮሰስ የፈጠሩ ሰዎች ቢኖሩ ነው እኛ ዳር አልሆንም ነበር። ገብቶሃል? በጣም ስማርት ሰዎች ነበሩ እና እንጀራን የፈጠሩ ሰዎች በጣም ነው የማደንቃቸው በጣም because አሁን ገብቼ ሳይሆን ነው ኮምፕሊኬሽኑን ያዩት። በጣም አሪፍ። አሁን ይሄን እንጀራ ይሄን ፕሮግራም የሚያዩ እንጀራውን እንግዲህ በዚህ መልኩ መሰራቱን በዚህ በጽዳቱን ሁሉ ነገር የሚያዩ ሰዎች ይሄ እንጀራ እዚህ ዲሲና አካባቢ ላይ ብቻ ተወስኖ ይቀራል እንዴ? አሁን ብዙ ጥያቄዎች ይመጣሉ እንግዲህ ከስቴቱ አትሊስት አቅራቢያ ከተሞች አትላንታ ምናምን የመሳሰሉት አሁን ፕሮሰስ አደረግ ምን መሰለህ ብዙ የኔን ምጣድ 8 ዓመት 9 ዓመት 10 ዓመት ተጠቀሙ ሰዎች አሉ። because እኔ አሁን ግን የምሰራው ምን አደረግልህ ብዬ ነው የምሰራው። ይስኖ ጦራባም ማለት ከብቷል የፈለጉት
ስለዚህ ለኮሚኒቲው ምን አድርግ የለብ ብዬ ነው የምታገለው። ስለዚህ ብዙ ሰው የኔን በጣም ፕሮዳክት ይወደዋል። ፕላስ ደግሞ የምሰራው በጣም በጥራት ነው። ሶስተኛ በፓሽን ነው የምሰራው። ስለዚህ ምን ነው የፈለኩት አሁንም ይሄን ዛሬ ለመጀመሪያ ጊዜ አፍተር 6 months ሶሻል ሚዲያ ላይ ትናንትና ፖስት አድርጌው ማአት ዲማንድ ነው የመጣው እና እንግዲህ we'll see እንዴት እንደምናደርግ የመጀመሪያው እንጀራ በቨርጂኒያ ሆል ፉድ ተብሎ አይት እንጀራ ሆል ፉድ ገባች። ጤፋ ገብታለች በኬክን በምን መልኩ ገብታለች። ወደ ፕሮፌሽን ስንመጣ ቴስት ኢንጂነር ሆኜ ነው የሰራሁት። ሁሉ ጊዜ ውሃ ልማትም ኢትዮጵያ ውሃ ስራዎች ሲሰራ ውሃ ናፍሳሽ ሲሰራ ቴስቲንግ ነበር የምሰራው። ውሃ ጉድጓድ መስራት ቴስት ማድረግ በጣም ነው የምወደው። ፕሮብሌም ሶልቪንግ ማለት ነው። ስለዚህ አሁን እኔም የኮሚኒቲን ፕሮብሌም ነው ሶልቭ ማድረገው። መጀመሪያ ዲጂታል ምጣድ ሰራው። ይሄን ደግሞ አሁን ሳክሰስፉል የሆንኩት ምንድነው ቴስት ኢንጂነሪንግ ስለማቅ ኢንተርናሽናል ኤኒ ኤሌክትሮኒክስ ዲቫይስ አንተ ዲዛይን ብታረግ ቴስቱን እኔ ነኝ የምሰራልህ whether its product is good or not። ስለዚህ ይሄን ምጣድ አሁን እኔ UL ሰርቲፊኬሽን አለው። ምንድነው UL አንደርራይተር ላቦራቶሪ ይባላል። እዚህ አሜሪካን ሀገር በሙሉ ለምሳሌ ሌላው ነገር በቅርቡ የሆነው ነገር ልንገር። የሆነ ምጣድ ሰው ኮፒ ምጣድ ይገዙና እሳት ይነሳል ቤት ውስጥ። ከዛ እሳት ሲነሳ ኢንሹራንስ ይሄ ምጣድ ዋስ ነው ይላሉ። ከዛ እኔ ኢንሹራንስ ደወለልኝ ፕሮዳክትን እንትን አምጣ ነው አሳዩኝ። የኔ አይቃጠልም because አንደርራይተር UL ሰርቲፊኬሽን ሴፍቲ ፋየር ሴፍ ሁሉ ነገር አለ። ከዛ ምን ይሆናል አሁን ሊሆን አይችልም አልኩኝ። ከዛ ምጣዱን እንትን አድርጋችሁ ፎቶግራፍ አንስታችሁ ላኩልኝ ስል የኮፒ ምጣድ ነው። ስለዚህ አሁን ኢንሹራንሱ ለቤታቸው አይከፍላቸውም። የኔ ግን ሰርቲፊኬሽን ስላለው ኢንሹራንስ ይከፍላል ሊያቢሊቲ ስላለው እና ለየፈለኩት ምንድነው ይሄንን እዚህ ጋር ጥያቄ አለኝ ከማለፍ በፊት አሁን ብዙ አይነት ምጣዶች ያንተን ኮፒም ተደርገው የተለያዩ ስም ያላቸው ምጣዶች ይሰራሉ። ይሰራሉ እንዳልከው አሁን እንደዚህ ቤት ተቃጠለ ሰዎች ሲገዙ ካርቶን ላይ የተለያየ አይነት ስም ዋስ ምጣድ ወይም አበራ ምጣድ ምናምን ተብሎ ይገባል። ቤት ውስጥ ከገባ በኋላ ግን ካርቶኑ ከተጣለ በኋላ ምጣዱ መገልገል ከተጀመረ በኋላ ያንተ ምጣድ ልዩ መሆኑን ያንተ ምጣድ መሆኑን ምንድነው ማስረጃው? አንደኛ ማስረጃ ስትገለብጠው እዚህ ጋር ይሄ UL ሰርቲፊኬሽን ሊስትር ነው። ይሄን ነምበር ስመታ ጉግል ብታረገው ዋስ ኤሌክትሮኒክስ ታየው እዚህ ላይም አለ ይሄ ሊስትድ E4 እቺ ቁጥር የሴፍቲ አንደርራይተር ላቦራቶሪ ሰርቲፊኬት ቁጥር ነው። GS ጀርመን አሁን በጣም ታፍ ነው። ኮንቴነር መልሰውብኛል። አንድ ነገር ጎሎት ከጀርመን ወደ ቻይና መልሰውብኛል። ከዛ እንደገና አስተካክዬ አሁን ጀርመን አሁን በጣም እየተሸጠ ነው ዋስ ምጣድ። ስለዚህ ኮፒ ምጣድ ግን ሰርቲፊኬሽን ማግኘት አይችሉም because they are not engineer። ገብቷል? ቻይና ሰዎች ቻይና ሄደው ያሰራሉ ግን እዚህ ሲመጡ ያስደው ለዩኤል ዳታ ሪፖርት ጽፈው ቴስት እንትን ሰርተው በዛኛው ያሳያሉ። የኔ ሪሰርች እና ዴቨሎፕመንት ቴስት ዳታ ያስፈልገዋል። ለምሳሌ ሃይ ቴምፕሬቸር አሁን ያልካቸው ነገሮች ሰው ሳያሟሉ እንዴት ገበያ ላይ ይወጣሉ? በቃ እዚህ አሜሪካን ሀገር ይገባል። ሰርቲፊኬት አለ የለም። ለምሳሌ ጀርመን አሁን አትችልም። እንደ ሰርቲፊኬሽን ካለ አትገባም። እስራኤል ሀገር አሁን አለኝ ሰርቲፊኬሽን። እስራኤል አትችልም። አውስትራሊያ አለ ኦል ዋስን ልዩ የሚያደርገው ምንድነው? ገዝተው ቤት እንኳን እሳት ቢነሳ ኢንሹራንስ ቤትን ታገኛለህ። ግን መጀመሪያ እሳት አይነሳም because ለፋየር ሴፍቲ ስዊች አለው እና ሲገዙ ሰዎቹ ምንድነው ሜክ ሹር ሰርቲፋይድ የሆነና ዋስን መግዛት እንዳለ። ዝም ብለህ ገዝተህ ሰርቲፋይድ ያልሆነ ዕቃ ገዝተህ እሳት ቢነሳ ኢንሹራንስ አይከፍልም። ግን ከዛው ደግሞ ምንድነው ይሄ ነገር ሲኖር ተጠያቂነቱም ወደ አንተ ይመጣል። በአንተ ምጣድ የመጣ ነገር በእኔ ምጣድ የመጣ ነው UL ሰርቲፋይ ከሆነ ኢንሹራንሱ ይከፍላል። ግን ሌላው መሰለ ኮፒ ምጣድ ገዝቶ አየለ መጣ። ኮፒ ምጣድ አመጣ ሰርቲፊኬት የሚያደርገው አየለ ነው። እዚህ ሀገር ሰርቲፊኬሽን የሚያገኘው UL ኢንጂነር ይጠይቀዋል። ዶክመንት ማቅረብ አይችልም እዛ ላይ because ኮፒ አድርጎ ነው የመጣው። ቻይናው ደግሞ ማመልከት አይችልም ለUL ገባባባል። ስለዚህ ዋስን ልዩ የሚያደርገው ሰርቲፋይድ ዕቃ ነው። በጣም አሪፍ ይሄን አልደግመውም። እንግዲህ ተመልካቾች ሰምታችኋል። ከጥንቃቄ አንፃር እንግዲህ ሰምታችኋል ያለውን ነገር በሙሉ። እንግዲህ ከዚህ በኋላ ምርጫው የነሱ ነው። ክብራትና ክብራት እዚህ ጋር ያለን ቆይታ ደግሞ እንግዲህ ይሄን ይመስላል። ከአፍታ ደቂቃ በኋላ እንመለሳለን። በቀጣይ ደግሞ ያሉትን ነገሮች እናሳያችኋለን። ከኛ ጋር ነው። እሺ ዋሲ አሁን እዚህ ጋር ደግሞ የምናየው ምንድነው ግን በጣም የሚገርመኝ ነገር
በደንብ ነው በቃ የተደራጀው። ይሄ ራሱ ማቆሚያው ምናምን አሁን ይሄ ለማውኪያ ብቻ ነው? ለማውኪያ ብቻ ነው። ይሄ ማለት ሚክስ ማድረጊያ ነው። ማውኪያ ውስጥ አለ። አሃ ሌላ ማድረጊያ ነው። እሺ እና ራሴን ዲዛይን ያደረኩት ይሄን አሁን ይሄ ባይ ዘ ዌይ ከቶሮንቶ 2006 ነው ቢልድ ያደረኩት። ይሄ ዛሬ 20 ዓመት የተሰራ ማሽን ነው። አሁን ሌላ ሁለት አዲስ ጨርሻለሁ እየተሰራ ነው። እዛኛው ክፍል ማውኪያ ለዛኛው እና እዚያው ምንድነው የምትፈልገውን ታይም ሴት ታደርገዋለህ 30 ደቂቃ ታደርገዋለህ 20 ደቂቃ ታደርገዋለህ አብኩቶ ጨርስ ራሱ ይቆማል። ራሱ ይቆማል እና እንደዛ ነው። ቆይ ፓወርስ ራሱ አሁን ኤሌክትሪክም ራሱ ያጠፋል። ታነሳዋለህ ከዛ ታወጣዋለህ ስትፈልግ ታደርገዋለህ እና ይሄን ይመስላል። አይ ቢልድ እኔ ነኝ እንትን ያደረኩት እና ወደፊት ግን ምን መሰለህ ይሄን ማሽን የሚገዙ ገበያ ላይ ያቀርባሉ ለመሸጥ ያ ማሽን ይሄን እንዳለ ማሽኑንም ይሄም አንድ ላይ ሚክሰር አሁን አይተህ እንደሆነ መቼም አላይም አይደለም ሰዎች የሚጠቀሙት ሰው ይዞ ነው የሚጠቀሙት በየእንጀራ እንትኑ አውቀዋለሁ ቢኮዝ እኔ ምጣድ ስለምሸጥላቸው በየእንጀራው ቤት ያልገባሁበት የለም እና አሁን ግን ይሄ በዚህ ነው የሚጠቀሙት ከዚህ በኋላ መግዛት የሚፈልግ ይሄን ኦርደር ማድረግ ይችላል ለዳቦ ምንም ይሆናል ለሁሉ አይ በቃ ወይ እናቶቻችን እኮ አሳዘኑኝ ግባውጣ ያለው ከዛ ታወጣዋለህ እንት ታስገባለህ በቃ ስለዚህ አሁን እንደምትለኝ ከሆነ ምጣዱንም እንደዚህ አይነቶቹ ነገር እንግዲህ አምርቶ የመሸጥ ሐሳብ አለ ማለት ስለዚህ ይጠብቁ ኢትዮጵያኖች እንግዲህ ይሄ እንጀራውንም ያልኩ እንጀራውን ዋንስ ሯን ካደረገ በኋላ ቀደም እንዳልኩ ለሚስተር ኤክስ ወይ ለሚስተር ዋይ ሰጥቼው እኔ ሙቭ ኦን ወደ ሌላ እንትን ነው የሚሄደው ወደ ማሽንና ዲቨሎፕ ማድረጉና ወደ ኢንተርናሽናል ማርኬት ነው የሚሄደው በጣም አሪፍ አይ ከባድ ሰው ነህ ታንክ ዩ ወደ ቀጣዩ ይሄ ደግሞ እንግዲህ እንደምታየው ኮንትሮል ሩም ነው ቴምፕሬቸር ኮንትሮል ሩም ነው እስከዚህ ይላል እዚህ እና ይሄ የምታየው እያንዳንዱ ባች ማን እንዳቦካው ማን ስንት ቀን እንደሆነው በሙሉ ዶክመንት የምናደርግበት ነው ምክንያቱም ቅድም እንዳልኩ አንድ ሰው በልቶ ቢታመም መቼ እንደወጣ ቀደም ስካን ሲደረግ ኤቭሪቲንግ ትሬስድ ነው ሁሉ አሁን ይሄን ኮምፒውተር ላይ ታሰፋ ያን ካላረክ ያን ሰርቲፊኬት እናገኝማ ሰርቲፊኬሽን ኦል ኤቭሪቲንግ ዶክመንትድ ነው ስለዚህ አሁን ሚስተር ኤክስ ታመመ ቢባል ወዲያውኑ መቼ እንደተቦካ መቼ እንደመጣ ማን ሬስቶራንት ድሮፕ እንደተደረገ አይክላውድ ላይ አለ በሙሉ ያ ድሮፕ ሲያደርግ ስካን ያደርጋል ከዛ AI ኢንተግሬተር ነው ጠቅላላ ሲስተማችን እኔ የትም ሀገር ሆኜ ያዋለው የቱ ፓኬጅ የቱ ሱቅ እንዳለ እንዴት አሰብከው ግን አሁን በጣም እኮ የምትለኝ ነገር ለኔ ራሴ በጣም ኮምፕሊኬትድ እንጀራን በዚህ መልኩ አስበው እንደዚህ ዳታውን ከቶ ሲስተም ውስጥ ማን እንደጋገረው ማን እንደፈጨው ማን ቤት እንዳለ ማን እንደገዛው እንዴት አሰብከው ሌላ ቦታ በእንዲህ አይነት ነገሮች ሰርታ because ጀነራል ሞተር ዘራ ፓናሶኒክ ኮርፖሬት ካምፓኒ ሲሰራ ኤቭሪቲንግ ትሬሰብል ነው ለምሳሌ ጀነራል ሞተር አሴምብሊ ላይ የምትሄድ እንትን ኢንቨንተሪ አይቀመጥም ላንድ መኪና የሚገጠሙ በሙሉ በአንድ ቀን ነው የሚገባው ኤቭሪቲንግ ስካን ሲደረግ ሲገባ የት ሸልፍ ላይ የት እንዳለ ይታወቃል እና ዶክመንት ነው ጠቅላላ ስለዚህ አሁን ይሄን ደግሞ እንዳልኩ ይሄ ሰርቲፊኬሽኑን የምናገኘው ይሄ እንትን የሁሉ ዶክመንት ካላረገን ስታንዳርድ እንትን አደረገው እና ስሞል ቢዝነስ ዋሴ የሚታየው ስሞል ቢዝነስ ቢሆን ግን it's run like a corporate company ነው የምናደርገው ደግሞ አሁን AI በጣም አሪፍ ነው AI ሴልስ ኤጀንት አለን like virtual እና ሁሉ ነገር ፊት ታደርገዋለህ he knows everything እና እንደዛ ነው ላለው ስለዚህ ራን የምናደርገው as a corporate company ነው በጣም በእውነት በጣም ትደነቅ አሁን ደግሞ ወደ ቢሮ ይወስድና ቢሮ ደግሞ አሳያለሁ ልክ አሁን ብዙ ቦታ እንደሆነ የፋሚሊ ቢዝነስ ይሰራሉ አይተህ እንደሆነ ብዙ እንጀራ ይሰራል ከዛ ይደክሙና ይተውታል ነው እኔ አሁን ለምሳሌ አሁን 4 ወር ነው ከ4 ወር በኋላ እኔ እዚህ አታየኝም ትራንስ ባይተሰልፍ እንትኑስ አሁን እቺ የቡኮዋ ማቦካኳ ሚስጥር እንግዲህ ብዙ ለፍተህ ደፍተሃል ብዙ እዚህ ለመድረስ ብዙ ነገር እንትን ብላል ከስር ያለው ብዙ ገንዘብ አጥፍቻለሁ ስትል ነበር ግን አሁን ይሄንን አሳልፎ ሌላ ሰው አሁን አንተ ስትጠላ ሌላ ሰው ለሚሰራው ሰው አቡካኩን ወይም ደረጃ እሱ መሰለ እሱ ይቀራል አሁን እንዳልኩ አሁን ዳታ ምሰራው ዳታ ላይ ለፐብሊክ በነፃ ነው እንደው ፖስት ማድረግ good ፈላ ምን ሁሉም ሰው እንጀራ ጋግሮ ስማ አሁን እኮ ዳታ ሲሰራ እስካሁን ድረስ በኢትዮጵያ ታሪክ ዳታ የለን አሁን ግን ይሄ ከመጀመሪያው ቀን ተቦክቶ ስንት ቀን ምን ብሎ ጠቅላላ ዳታው ሲወጣ ማንም ሰው ወይም ደግሞ I come up with a new idea አንድ ለምሳሌ የልጅ ምንም እንጀራ ጋግራ ማታውቅ
ሚክስ አርጋ ምን አርጋ ወይም ደግሞ የሆነ ቦክስ ውስጥ ሊጡን ጠብስ ታደርገው ይሄን ያህል ናምበር ኦፍ ይስት አለው ይሄን ያህል ናምበር ኦፍ ምናምን ይሄን ያህል ሁሉን ነገር ዳታ ታገኛለች። ስለዚህ ለተጠቃሚዎች ብቻ ሳይሆን ለመላው ኢትዮጵያዊ በመላው ዓለም ላሉት በሙሉ ትልቅ መፍትሄ ነው ማለት ነው። አዎ ኦን ክላውድ ታደርገዋለህ። ማንም ሰው ስለ እንጀራ ዳታ ሲፈልግ እዛ ገብቶ ያገኛል። እስካሁን ግን የለንም። እኔ የተሰቃየሁት 4 ወር እኮ ስለሌለን ነው። ቢኖር ኑሮ ያ ዳታ can download and read and እንትን ታደርገዋለህ። ስለዚህ እዛ ያገኘው ዋናው ቁም ነገሩ መሰለህ የኮሚኒቲውን ፕሮብሌም ሶልቭ ማድረግ ነው። አዎ የኮሚኒቲው ብቻ ሳይሆን እዛ ሀገርም ተወልደው ያደጉ ልጆች ለኛም ለሀገር ልጆች እንዲሁም ደግሞ አሜሪካኖቹ በቀላሉ አሁን የሆነ ነገር ስንፈልግ ዩቲዩብ ላይ ገብተን ነው ዩቲዩብ ላይ አይተን የሆነች ነገር ለመግጣጠም የምንሞክረው። ስለዚህ ይሄ ነገር ካለው ኢቭን አሜሪካኖቹ ራሳቸው አቡክተው የመጋገር ነገር ሊኖር ነው ማለት ነው። ሊጡን ብትሸጥላቸው እስኪ ሊጡን እኮ ዝም ብለን በሌትር አድርጋ ሊጡን መሸጥ ይችላል። ማንም ሊጡን ትሰጣለች የሆነ ሁለት የሚጨመር ነገር አድርጋ ሊጡን ትገዛለች። ሚክስ አድርጎ እንጀራ ነጩ ጋግሮ መብላት አለበት። ያን ብናደርገው ይቲንክ እኛ ወደ ኋላ የቀረነው እኮ ይሄን ሬሲፒ ያልናገርም ያ መቅረት አለበት። የኔ ነው የኔ ነው የት እንደመጣ ልናገር። አሁን እንጀራ ጉዳይ አከተመ ደግሞ ለሁላችን የሚጠቅም መሰለህ። ነጩ በሙሉ እንጀራ ቢበላ ማነው ተጠቃሚ? እኛ ነን። ዲማንዱ በአንድ ሰው አይበቃም። ኢኮኖሚ የሚያገራችን ልክ እንደ ኪኖ አሁን ትልቅ ጤፍ እንደ ወርቅ መሸጥ የነበረበት ግን ያን ፕሮሞት ያደርጋል። ስለዚህ አሁን እናደርገው ማንም ሰው ገብቶ እንጀራ መጋገር መቻል አለበት። ደግሞ ዲማንዱ በአንድ ሰው የሚያልቅ አይደለም። በመላው አሜሪካኖች ሁሉ የሚበሉ ከሆነ በመላው የሁሉ ህዝብ እንግዲህ በአንድ በዋስ ስለማይሆን ለሌሎችም ስራ ዕድል የመፍጠር ነገር ይኖራል ማለት ነው። ኤአይ እንያታ ትላለች። ኤአይ እንያት እስቲ እናገኛት። ዋሴ ቀጣዩ የምናየው ዋናው የስምሪት ክፍል አሁን ቅድም እንደነገርኩ የምንጠቀመው ላይክ በኮርፖሬት ሌቭል ነው ይሄን ቢዝነስ ራን የምናደርገው። ምክንያቱም ዝም ብሎ ይሄ ፋሚሊ ሆኖ ነገ ስደክም ጥለው የምትሄድ ምናምን ነገር አይደለም። እና ምንድነው የሚሆነው? ቅድም እንዳልኩ ለምሳሌ እያንዳንዱ ፕሮዳክት ስካን ይደረጋል ከዚህ ሲወጣ። ይሄ አሁን ባርኮድ አለው ማለት ነው። እያንዳንዱ እንጀራ ባርኮድ ይኖረዋል። ባርኮድ ቀኑ መቼ እንደተመረተ ምን እንዳለ ያለው ከዛ ስካን ተደርጎ ይወጣል። ስካን ተደርጎ ወጥቶ እሱ ዴሊቨር ያደርገዋል። ዴሊቨር ሲያደርገው ማን ስቶር ማን ሱቅ እንዳለ እነ ክላውድ እዚህ ጋር ቁጭ ብላ እዚህ የምትቀመጠው ታያለች የት ሱቅ እንዳለ። እያንዳንዱ ሱቆቹም ነገር ውስጥ ይገባል ማለት ነው። ይገባል። ሄዳችሁ ከነሱ ጋር የሚገናኝ ነገር ሲአርኤም አለን፣ ካስተመር ሪሌሽን ማኔጅመንት ሶፍትዌር አለ እና ኤአይ ደግሞ አለ ሁሉን ኢንቴግሬት የሚያደርገው። ከዛ ምንድነው ሂዶ ድሮፕ ሲያደርገው ለምሳሌ ናዝሬት ባለሱቆቹ ግን እንደዚህ አሁን እነሱም ኔትወርክ አላቸው። የችግሩ ግን መሰለ እዛ ላይ ዴድ ይሆናል። ምንድነው የሚሆነው? ወደፊት ግን የራሳችን ስቶር ግን አንድ ስቶር ለምሳሌ ዲኤምቢ እዚህ ቨርጂኒያ አንድ ዲሲ አንድ ምን ብከፍት ግን ምን መሰለ ወደፊት እቅዳችን ከአመት ምናምን በኋላ ለምሳሌ ስካን አድርጎ ወሰደው። ስካን አድርጎ ወስዶ ብላክ ላይን ዲሲ ድሮፕ አድርገው አርጎት 4 እንጀራ ካለ እዛ ወይ 10 ካለ ምን ያደርጋል? ኦንላይን ሚስተር ኤክስ እዛው አካባቢ ያለ ዋስ እንጀራ መግዛት ፈልጋለሁ ይላል ሲል እኛ ጋር እዚህ ያለ ኤአይ 4 ነው የምትፈልገው 4ቱን ይሸጥለታል። ከብላክ ላይን ሄደ ፒክ አድርግ ይለዋል። ብላክ ላይን ሊሸጥ ሲል ስካን ተደርጎ ኦልሬዲ ሶልድ ይለዋል። ሰውየው ሄዶ ኒረስት ስቶር ያለው ይነግረዋል የትኛው ሱቅ እንጀራ እንዳለ። ገብቶሃል? ይሄ ኤአይ ነው ያን ሁሉ አይደል? እሱ ሲስተም አሁን እንደ ግለሰብ አሁን እኔ ብሆን ልክ እንደዛ ዋስ እንጀራ ፈልጌ ምን ስልኬ ላይ ነው ዳውንሎድ ማድረገው ወይስ ምንድነው? ወይስ ኦንላይን ነው የምትሄደው? ኦንላይን wasengera.com ነው የምትሄደው። wasbakery.com ትሄድና እንጀራ መግዛት ፈልጋለሁ ስትል ኤአዩ ሎኬሽን ያያል የት እንዳለ። ከዛ ኒረስት አጠገብ ያለ ሱቅ እንጀራ አለልህ ይላል። 6 እንጀራ አለ። ስንት ነው የምትፈልገው? 6ቱንም እገዛለሁ ካልክ 6ቱን ስትገዛው ምን ይለዋል? ስቶር ውስጥ ካን ማድረግ አይችልም ያንን ስለሌላቸው ኔትወርክ ኖ መሸጥ አይችልም። ወዲያው ሜሴጅ ደርሷል እንዳሸጠው ይሄ ሱቅ ሚስተር ኤክስ እየመጣ ነው ይለውና ይዘት ሄዳለሁ። እሱ ሲስተም ሱቅ ውስጥ አለ ወይ ነው? ሱቁ እሱ ችግሩ አሁን የላቸውም። ያን የምናደርገው የራሳችን ስቴሽን አንዳንድ ሱቅ ሲኖር ነው። እሱ ወደፊት ነው ማለት ወደፊት ነው እንጂ ወይ ደግሞ ሱቆቹ ኤአይ የሚጠቀሙ ይሆን ኑሮ በጣም አሪፍ ነበር። እነሱ እያንዳንዳቸው ሪል ታይም የሚጠቀሙ ይሆን ግን በተለይ በጣም ቢዚ የሆኑ ሱቆች ላይ አንተ አይዲያውን ሰጣቸው ምናምን አብራችሁ የመስራት ነገርና ለነሱም ስራ ይቀልላቸዋል። አንተም ስራው ይቀልላል። በጣም ቢዚ የሆኑ ቦታዎች ሪል ታይም አድርገው ኤአይ ኢንስቶል ካረጉ ሴልስ ኤአይ ሴልስ ኤጀንት
ኢንስቶል ካደረጉ ሁሉ ነገር ኢንቴግሬት ከሆነ በቃ በጣም ኢዚ ነው የሚሆነው። ለምሳሌ እኛው ሆል ፉድ ሲገባ ሆል ፉድ ስንት ሱቅ እንዳለ ስንት እንደተሸጠ ሆል ፉድ ሂዶ ለምሳሌ አሁን ሆል ፉድ አንተ ሄደ ፒክ ምጣ ሆል ፉድ ኢንቴግሬት ነው ወይ አማዞን ፍሬሽ ሄደ ልትገዛው ስትል አማዞን ፍሬሽ ካለ አማዞን ፍሬሽ ለሰው እንዳይሸጥ ብሎ ይቆማል። እነሱማ ሲስተሙ አለ። ወልማርትም መግዛት ፈልጋውን ስትነግራቸው ሲስተም ውስጥ 4 አለ ወይ ምንም የለም ምናምን ይላቸዋል፣ ይነግራቸዋል እዛው የስራ ቦታው ስልክ ላይ። ለምሳሌ መሰለ አሁን እኛ ሱቅ ድሮ ሲሸጥቦ ዛሬ ስንት ሸጣችሁ ብለን ነው የምደውለው ሱቅ፣ ግን ሲስተሙ ይኖራቸው መደወል የለብንም። ሆል ፉድ ግን ሪል ታይም ስንት እንጀራ እንዳለ ይነግረናል። እዚህ ቁጭ ብለን ሪል ታይም አማዞን ፍሬሽ ስንት እንዳለ ካስኮ ስንት እንዳለ ይነግረናል። ግን አሁን እሱም በጣም አሪፍነቱ እንግዲህ ብዙ ደግሞ ለኢትዮጵያ አበሻ ያለበት አካባቢ ሱቆች የማይኖሩ ሰዎች ራቅ ያሉ ሰዎችም ካሉ አሁን ወልማርት ወይም ሆል ፉድ ምናምን በአቅራቢያቸው አሉ። ግዴታ አበሻ ቤት መሄድ አይጠበቅባቸው ማለት ነው። ከፈለገ እኛ ኦቨር ኢት ሴትአፕ እናደርጋለን። ኦቨር ኢት ይገዛ ኦቨር ኢት ዴሊቨር ያደርግልታል። ለምሳሌ አንድ $150,000 $200,000 የሚሰራ ሜክ የሚያደርግ ሰውዬ እንጀራ ግዛ ሲባል ሄዶ ነርቶ ነው የሚገዛው። አሁን ግን ይደዝን ሄድ ኦቨር ኢት አዞ ቤቱ ድረስ ዋስ እንጀራ ይመጣለታል። እሱ ሲስተም ተዘርግቷል ኦልሬዲ 100%። በጣም አሪፍ በጣም አሪፍ እኛ ራሱ በጣም በቃ የኛ ሰው አሜሪካ የሚለው ፕሮግራም መጀመራችን ደስ ከሚያሰኘ ነገር በየቀኑ ስንገረም በየቦታ የሆነ ቦታ ስንገረም አሁን ከፖርትላንድ ላይ እንደዚህ ምጣድ እንደዚህ እንዳንተ 100% የጥፍ እንጀራ ሳይሆን በኖርማሉ የሚጋግራል በምጣዱ እና አሁን እዛ ሳምቡሳ ጮርናቄ ልክ እንደዚህ እንዳንተ በማሽን ተደራጅቶ እንዴት እንደሚሰራ I was like surprised። አሁን ደግሞ አንተ 100% ጤፍ እንጀራ ደግሞ አመጣ እንደገና ሌላ ጣሪያ። እኛ ሰው በጣም እንኳን ጀመርነው ይሄን ፕሮግራም ካፍታ ደቂቃ በኋላ እንመለሳለን። ዋናውን ደግሞ ልናሳያችሁ ነው። አብራችሁን ሁኑ። በጣም በከባድ ነው የተዘጋጀው። የእንጀራ ጥያቄዎች ሁሉ አሁን ስንት ምጣድ ነው ያለው እዚህ ጋር? 12 ምጣድ ነው ያለው። ምን ያህል ይጋግራል? በቀን ነው በሰዓት ነው? በሰዓት 420 እንጀራ ይጋግራል በሰዓት። አሁን ይሄንንም አንተ ራስህ እንትን ያልከው? ቅድም ያልኩህ 2006 ላይ ቶሮንቶ ዳንፎርዝ ላይ ከፍቼ ያን ጊዜ ጋዝ ነበር የምጠቀመው እና በሴፍቲ ምክንያት አፕግሬድ ማድረግ አልቻልኩም። ፋይናንሻሊ ዘግቼ ወጣሁ። 2006 የዛሬ 20 ዓመት ቶሮንቶ 1 ዓመት ራን አድርጌያለሁ። ዋስ እንጀራ ብዬ እሸጥ ነበር እና በዛ በጋዙ ምክንያት ዘግቼ ወጣሁ። ከዛ በኋላ አሁን ከ20 ዓመት በኋላ ነው አሁን እንደገና ተመልሼ። በመሀል ግን ይሄን ለመስራት እየሞከርክ ነበር? በዛ ሞክሬ በዛ በጋዝ ሁሉ ነገር ጨርሼ አቆምኩት። ቅድም እንዳልኩህ ስቲቭ ጆብስ ሲሞት የስቲቭን ጆብ ባዮግራፊ አንብቤ ኢንስቴድ ኦፍ ቢግ ፕሮጀክት ቢዝነስ ከመስራት ለኮርፖሬት ካምፓኒ ትልቅ ማሽን ከመሸጥ ኢንዲቪዥዋል መሸጥ ይሻላል ፎን ብሎ ፎን ቢዝነስ የገባው። እኔም ትልቁን እንጀራ ብዬ ከምደክም ዋስ ምጣድ ብዬ ኢንዲቪዥዋል ብዬ ገባው። ከዛ ሁሉን ኦርጋናይዚንግ የራሴ ፋይናንሻሊ ሴኪዩር እና የራሴ ቢልዲንግ ሲገዛ አሁን ከ20 ዓመት በኋላ ተመልሼ በጣም የሚገርም is all about dream you know። ስለዚህ አሁን ወደፊት አሁን ይሄን ማሽን በየለሚፈልግ ሰው ትሸጣለህ ማለት? ኤግዛክትሊ ገጥመህ ሸጣለህ ፉል ከነ ሬሲፒው ከነ እንጀራው 100% ከነ ማሽኑ ባላው በመላው ስቴት በቃ አሜሪካ አገር ቤት ያው በትልቁ ደብረ ብርሃን ላይ በትልቁ ያልከው ፋብሪካው አለኝ ደብረ ብርሃን። ይሄ በቅርቡ አዲስ አበባ ገብቶ በቅርቡ ደብረ ብርሃን ስራ ይጀምራል። ያንተ እንግዲህ የሚለየው አሁን እንደዚህ ለሌላ ሰው አሰርቶ ወይ ሌላ ሀገር ወስዶ አሰርቶ ሆነ አይደለም። ራስን እንግዲህ እንዳልከው እዛ መሞከሪያ ማለት የተለያየ ነገር ሁሉ የተለያየ ካምፓኒ ነው የሚሰራው እና እዚህ ቤት ነው የሚገጣጠመው። ይሄ ሁሉ ግን አሁን ከላይ ጀምሮ የነገርከን ታሪክ የሰራው ነገር ግን ጊዜ አለ? በምን ሰዓት ነው የሰራው? አዎ አንድ ቆንጆ ጥያቄ ነው። in my life ኔትፍሊክስ ሙቪ አይቻላቅም። I never watch net movie። አሁን ገና እንግዲህ ከሚቀጥለው ዓመት ጀምሮ I'm going to be 60 years old by the way እና በዚህ እድሜ ያለ ነገር ከሰራ ስለዚህ ኔትፍሊክስ ሙቪ አይቻላቅም፣ ሶከር አይቻላቅም፣ ኳስ አይቻላል፣ ጌም የሚባል ነገር አለ ቴሌቪዥን እና always working ትዳሩን የማጣቱ ምክንያቱ አንዱ ቢዚው እዚህ ላይ ትዳሩን የቤተሰብ ጊዜ አረበስማ በቃ እንደዛ ነው። አየሁ ሁሉ ጊዜ አንድ ነገር ጊቭ አፕ ካላረክ ይሄ ወርልድ ነው እኮ አንድ ነገር ጊቭ አፕ ካላረክ አንድ ነገር አታገኝም always። አሁን ሰው ምንድነው ቴሌቪዥን እያየ የሚፈልገውን ነገር in order to change you have to change. If you don't change things will never change። አንተ እንዲያልፍልህ እንድትቀየር ከፈለክ አንድ ነገር የምትፈልገውን ጊቭ አፕ ማድረግ አለብህ።
it is what it is that's ከባድ ውሳኔ ነው ከባድ ውሳኔ ነው እሺ ስለዚህ አሁን በሱ በኮምፒውተሩ ነው ጋግረን ለምታዘው በዚህ ነው ማረጋው ግን ወደፊት እንትን ይሆናል አሁን ዲቨሎፕመንት ላይ ነው ያለው ወደፊት ግን ስዊች ይኖራል እንደገና ይሄ ማሽን ደግሞ ሲሸጥ again ከኤአይ ጋር ኮኔክት ነው የምናደርገው አንድ ነገር ሲበላሽ anything happen ስልክ ላይ ይመጣል anything የሰው ኃይል እኮ አሁን ቅነሳ ሰው ኃይል ቅነሳ እንግዲህ አሁን የሚያወጣ ብቻ ነው እዚህ ጋር የሚያወጣ ብቻ ነው እሱ አሁን ገና የሚያወጣ እንጂ አሁን የሚያዞረውን ታዋለ ሁሉ ነገር እንዴ በአንድ ጊዜ በ8 ምጣድ በአንድ ሰው ሲዞር አይቻለሁ 10 ምጣድ አንድ ሰው ያዞራል ያወጣል ስለዚህ አሁን ቴክኖሎጂውም እንግዲህ ምን ያህል ጊዜ ፈጀበ አሁን ይሄን ለማድረግ ምልህ ድሮ ብዙ አመት ወስዷል አሁን አንድ አመት 1 year ፈጀብኝ because already I know ሁሉን ነገር ስለዚህ አንድ አመት ምናምን ስለዚህ በቀጣይ ግን ለምሳሌ ለምታስባቸው አሁን ይሄ already ነው just order መገጣጠም ብቻ ነው ባንድ ወር ውስጥ አንድ ማሽን ደርሰል ባንድ ወር ያ ምንም ችግር የለም አራተው ይሰማዋል ባንድ ወር ብሎ በኋላ እንዳያጣድፉ መሰለ እያንዳንዱን ካምፓኒ ኦርደር ተደርጎ በ30 ቀን ያደርስልሃል እኔ መገጣጠም ብቻ ነው ያ ምጣዱ ካንተው ነው ምጣዱ የኔ ምጣድ ነው ዋስ ምጣድ ነው የምትጠቀመው በሰዓት 420 እንጀራ ያጋግራል ያልከኝ በሰዓት 420 እንጀራ ያጋግራል ስለዚህ ወደፊት ካፈጠነውም ወደ 460 ይሄዳል ግን ስሎ አድርገን ስለዚህ በጣም ዲማንዱ ሲጨምር እንግዲህ እንዳልከው ካስኮ ሆል ፉድ ወልማርት እና የሚገባ ከሆነ ወይኔ አይ በጣም አሪፍ በጣም በእውነት በጣም ደስ የሚል ነው ብዙ ጊዜ ሰዎች የተለያዩ አጫጭር ቪዲዮዎች እየሰሩ ሲለጥፉ ያለው ሶሻል ሚዲያ ላይ እንዲሁም ደግሞ በአካልም ሰዎች ሲያወሩ ሰማለው አንዳንድ እንጀራዎች አይሻግቱ ለረጅም ጊዜ ለረጅም ተቀምጠው ፍሪጅ ውስጥ ሆኖ አይሻግቱ ካልሻገቱ ደግሞ ብዙ ሰዎች ብዙ ጥያቄዎች አላቸው የማይሻገት እንጀራ ብዙ ባል ነገር ተጨምሮበት ነው ሊሆን ይችላል አንዳንድ ደርቆ እንጀራ ራሱ ፍሪጅ ውስጥ ድርቅ ብሎ ስትወጣ ምንም የሚሻገት ነገር የለውም እዚህስ ዋስጋ ምን መሰለህ እንጀራው እንትን ካላልከው በሶስተኛው ቀን ይሸግታል ነው ምክንያቱም ከተቀመጠ ይሻግታል መሻገትም አለበት ደግሞ እና ጤፍ ብቻ ነው ምንም ነገር የለውም ቻሌንጅ ወይ ችግር አንተ አሁን ይሄን የሚያክል ቢልዲንግ ገዝተህ ነው እንግዲህ ኪራይ አይደለም ሊዝ አይደለም እሱም አንድ ነገር ነው ከዛው እጪ ደግሞ አሁን በዚህ ሁሉ ፕሮሰስ ውስጥ እንግዲህ የሰራው ነገር በጣም እጅግ በጣም ከባድ ነገር ነው በነገራችን ላይ እንግዲህ ከውጭ ላለው ሰው ምንድነው ከበሮ ሲጁት ምናምን ይመስላል እንጂ ምን ነበር ቻሌንጁ መሰለ በተለይ የሊጡ ብዙ እድሜ 20 ምናምን አመት ያደከመ የሊጡ ዲስፔንሰር ባተር የሚረጨው ነው ያን አስተካክሎ ትልቁ ቻሌንጅ ስፒዱ ፍጥነቱ የሊጡ ፍጥነት ኳንቲቲው 3 ቫሪያብል አለ 3 ቫሪያብል አለ ያን አመጣጥሮ መርጨት ነው ትልቁ ነገር ተብቷል ቻሌንጁ ያንን ማግኘት በጣም አስቸጋሪ ነውና ወደ 4-5 ማሽን የቀየርኩት አንዱ ማሽን ኢኳል እንትን ኮንትሮል ማድረግ አችልም እና ቮሊዩም ስፒድ እና ታይም ሶስቱ ቫሪያብል ኮንትሮል ማድረግ አችልም ብዙ ማሽን ሁለቱን ኮንትሮል አንዱ ኮንትሮል ማድረግ አችልም መጨረሻ አንድ ማሽን አገኘው ሶስቱንም ፕሪሳይስሊ ኮንትሮል ማድረግ ስለዚህ በዛ ምክንያት አለቀ አሁን እንጋግራለን አሁን የሚቀጥለው ሳምንት እዛ ይሄዳል ከዚህ ሪሰርች ዲቨሎፕመንቱ ፊኒሺንግ አሁን ክዳኑ ራሱ እንዲከፈት እንዲዘጋ ማድረግ ብቻ ነው የቀረው እሱን አድርገን ወደዛ ሄዳል በጣም አሪፍ እና ሌላ ኩሊንግ ኮንቬየር ኩሊንግ አለን እሱም እዛ ያው ተቀምጦ ታየዋለህ እሱም ይዘረጋል በሚቀጥለው ሳምንት ከዛ ወጥቶ ኮንቬየር ውስጥ ነው የሚገባው በኮንቬየር ይሄዳል ኩል ያደርጋል ፓክ ከመሆኑ በፊት ከዛ ፓክ ተደርጎ ይወጣል ማለት ነው
በጣም አሪፍ ዋስዬ፣ እኔ በጣም በቃ የኮራውበት እጅግ በደስ የሚል ስራ፣ በጣም ዲቴል፣ በጣም በጽዳት እንግዲህ ለረጅም ጊዜ ዋስ ምጣድ ነበረ። በዋስ ምጣድ ነበር የምታወቀው በአብዛኛው እንግዲህ። አሁን ደግሞ በዋስ እንጀራ 100% ይሄን የሚያክል ቢልዲንግ ከዛ ጀምሮ ከየት ነው? ከዛ ኮመርሻል ቢልዲንግ ከዛ አንስቶ እስከዛ ድረስ ወደፊት የማሰልጠኛም ነገር የእንጀራ ምጣድ መጋገር ምናምን ማሰልጠኛም የታሰበ ነገር አለ? አዎ እንደዚህ አሁን ሁለት ሰዎች ስገዛ አብሬ በግድ ማለት አብሬ ነው የገዛሁት ከነሱ ጋር። አሁን 1 አመት ይቀራቸዋል። ከዛ ሲወጡ ግን ይወጣሉ። ከዛ የተለያዩ ፕሮጀክቶች ነው የሚከፈቱበት። በጣም ትልቅ ቢልዲንግ ነው። በሰፊው ነው። በጣም ብዙ ወጪ እንዳወጣበት ያስታውቃል። እንዲሁም ቅድም አሁን ከዛ ከጋግረን ስንወጣም ስለ መሻገት እና ስለ መሻገት እያነሳን ነበር። በደንብ ዲቴል ሳታወራው አንዳንድ እንጀራ ቶሎ ይሻግታሉ የሚል ሰማን እና የኔ አንድ ጓደኛዬ ምን አለ መሰለህ ከሱቅ ገዝቼው ሲሄድ ቤቴ እስከምገባ ሸብቷል አንተ እንጀራ አለ። ስለዚህ ጤነኛ ነው አለ። ጤነኛ ነው። ምክንያቱም መሰለህ የሚሸብተው ጉድ ባክቴሪያ ነው። ያ የሚሸብተው ይስቱን ስትገለው ብቻ ነው የማይሸብተው። ገብቶሃል? ይስቱን ከገደልከው 1 ወር ብታስቀምጠው አይሸትም። ግን ይስቱን ካልገደልከው ግን አውጥተህ እንጀራውን ውጭ ስታደርገው ራይት ሂዩሚዲቲ እና ቴምፕሬቸር ሲያገኝ ይሸብታል። ስለዚህ የኔ ይሸብታል እንጀራው። ስለዚህ ጤነኛ እንጀራ ነው እያልክ ነው። ብዙዎች ቅድም እንዳልኩ ነው ብዙ ጊዜ ይቀመጥና የእንጀራ አይሻግትም ምንድነው ሚስጥሩ ምን ገብቶበት ነው ምናምን የሚሉትም እንግዲህ የሚሻግት እንጀራ ጤነኛ ነው ማለት ነው። አላቅም ስለሌሎች እንጀራ መሻበት ነው አላቅም። ስለኔ ነው የማወራ። የኔ እንጀራ ይሸብታል። እኔ እንደው እንደ ኮሚኒቲ ምን እንደው ቅር አለኝ መሰለህ። አሁን ይሄን ዕውቀት ይዘህ እንግዲህ ያስከው ቦታም ሰፊ ነው። ይሄን ዕውቀት ለሌላው የማሸጋገር ምን ሐሳብ አለ? ስለ ልጆች አውራኝ እስቲ መጀመሪያ። ባለፈው እዚህ ግራንድ ኦፕኒንግ ላይ ነበሩ አግኝቻቸው ነበር። 3 ልጆች አሉኝ እና በጣም ሳክሰስፉል ናቸው። they are very successful እና አንዱ አሁን ኢንጂነር ነው ሳፖርት ያደርገኛል። አንዷም ነርስ ናት አሁን ትመጣለች። ባለፈው መጥቶ አብሮኝ እንጀራ ማሽኑ ላይ ይሰራል እሱ። አንዱ ደግሞ የካናዳን ምጣድ ቴክ ኬር እያደረገ ነው። አሁን እሷ ትመጣለች እዚህ 1 ወር ከኔ ጋር 2 ወር ትቀመጣለች ልታግዘኝ እና እኔ ቫኬሽን እወጣለሁ። እሷ ስትመጣ ልታግዝ ብቻ ነው የምትመጣው ወይስ ያንተንስ ሙያ ያንተን ነገር እንደው የማስረከብ ያ አሁን እሱ ለሷ ቢዝነሱን ቀስ እያልኩ አሁን ኤግዚት ስትራቴጂ እንትን እያደረኩ ነው። ይሄ ቢዝነሱን እና ቻፓውን ብቻ ምናምን ሳይሆን ዕውቀቱን የማሻገር ነገር ዕውቀቱን አሁን አንዱ ልጅ እንዳልኩ መካትሮኒክስ ነው ዋተርሎ ዩኒቨርሲቲ ነው ግራጁዌት ያደረገው በሙሉ ያውቃል። ስለዚህ እኔ ስለምሰራው መጥቶ ባለፈው ሳምንት ተቀምጦ እኔ ጋር ረድቶኝ ምናምን ነው ሄደው። አሁን ቫኬሽን ሲመለስ ይመጣል እና እነሱን አሁን ኢንቮልቭ እያደረኳቸው ነው። አንደኛው ደግሞ የካናዳ ምጣድ ምናምን እሱ ሰጥቼው እሱ ነው ዲስትሪቢዩት የሚያደርገው። የካናዳ ውስጥ ይላል ሬስቶራንቱም አለ። የካናዳ ሬስቶራንት ዋሳ አለ። እሱ ምን ይባላል መሰለህ ዶንኪል ዘጉዝ ብችለኝ ጎልደን ኤግ ይባላል። እንቁላል የምጥለውን ጉዝ መግደል የለብህ። እውነት ነው። ስለዚህ ለጄኔሬሽን የሚተላለፍ ነው ያ አንተን። ይሄም አሁን ለጄኔሬሽን የሚተላለፍ ነው። ስለዚህ አሁን ምን እያደረኩ ነው? እነሱን እየተካው እያስተማርኩ እኔ ሞር ሪሰርች እና ዲቨሎፕመንቱ ላይ ሞር የምሰራው። ግን ለሌላውም ደግሞ ከልጆችም ውጪ ደግሞ እንደው ሙያውን የማስተላለፍ ነገር እንደው በስልጠናም በሆነም ነገር እንደው አሁን በሚቀጥለው መሰለ አንዱ ማስተማር የምፈልገው የሚቀጥለው አመት 60 አመት ይሆነኛል ብያለሁ እና አንድ ማስተማር የምፈልገው ስለ ቦዲ ማኔጅመንት how you can be a good manager of yourself 60 አመት እድሜ ባለጸጋ እንደዚህ ሸንቀጥ ብሎ ምናምን እያልከኝ ነው። እንደ 45 አመት ነው everything ወክስ አረጋውን አደርስብኝም you can't because ሁሉን ነገር you have to be a good manager you have to have a good relationship with yourself። ስለዚህ ምን መሰለህ አሁን ማስተላልፈዋል ለምሳሌ የኛ አባቶች የኛ ወደ ኋላ ስትሄድ ከኔቸር ጋር ኮኔክትድ ነበሩ። ገብተዋል። ዳመና ሲሆን ዝናብ ይዘንባል ይሉሃል። ወፋ ስትር እንደዚህ ይሉሃል። ከኔቸር ጋር ኮኔክትድ ነበሩ። አሁን ይሄ ጀነሬሽን ከኔቸር ጋር ኮኔክት እንኳን ከኔቸር ጋር ከራሱ ጋር ኮኔክትድ አለ። ትላንትና የበላውን እያመመው ረስቶት ዛሬ ይበላዋል እንደገና። so if you have አንተ ጤነኛ ለመሆን መጀመሪያ you have to have good relationship with yourself። የምትበላውን የምትጠጣውን attention you have to involve። ስትበላ የምትበላውን እያዳመጥክ መብላት ያለብህ። ስትሸና ሽንትህን ከለሩን እያየን መሽናት ያለብህ። if it's change something change ሆኗል ማለት ነው። you have to involve። ግን ስትበላ ቴክስት ላይ ፌስቡክ ላይ ቲክቶክ ላይ የምትበላውን እንኳን አታውቀውም። ስለዚህ you just put everything here then you know you don't have any good relationship። እና ማስተማር ስለ ቢዝነስ ስለ ቦዲ ማኔጅመንት ማስተማር ጀምራለሁ በሚቀጥለው አመት ለሚቀጥለው ጄኔሬሽን በተለይ 40 አመት ሲሆነ
ማንነ 40s ማንነ 50s ማንነ 60s ይባላል። ማንነ 40 10 አመቱን 40 አመቱን 50 አመት እስከሚሞላ 10 አመቱን you have to work hard ገብቷል። 10 አመቱን ይሄ የምታየው ኔትፍሊክስ ቲቪ ሙቪ ኳስ ምናምን የሚባለው አቆመ 10 አመቱን ለምሳሌ በ20 አመት በ25 አመት የገዛው ሞርጌጅ ካለ በ50 አመት መጨረስ አለበት። 50 አመት ላይ ኳርተር ሚሊዮን ዶላር አለ ማለት ነው። ግን በ40 አመት ሲሆን ደግሞ 40 አመት 10 አመት አለ 50 አመት እንደዛ መሮጥ አችልም። ስለዚህ 40 አመቱን 10 አመት ቀጥቀተ ከሰራ 50 አመቱን ፋይናንሻሊ ሴኩር ትሆናለህ። ዜን ኤጅ ክራይሲስ የሚባል ነገር አይመጣም። ሴኩር ታደርጋለህ ራስህ። ግን ካልሰራ ግን 50 አመት ሲሆን የምታስበው ድሪም ሁሉ የለም በ50 አመት። ስለዚህ ያ ደግሞ ከሌለ እኔ ለምሳሌ 50 አመት 65 አመት ሲሆን ጺሜን አሳድጌ ጥቁር ካፖርት ለብሼ ብቻዬን እያወራሁ ነበር የምታገኝ ዋሽንግተን ዲሲ። ገብተዋል። ስለዚህ ማንነ 40s ማንነ 50s ማንነ 60s ማስተማር እፈልጋለሁ። አክቹአሊ የምትዝናናበት ጊዜ ያለህም አይመስለኝም። ግን ከተዝናናህ ምን ያዝናናሃል? ብዙ ሰው አሁን ልጆቼ የሚጠይቁኝ እሱን ነው አብዛኛው። ምክንያቱም ኦልዌይስ መጣ ስሰራ ነው የሚያዩኝ፣ ኦልዌይስ ስሰራ ነው የሚያዩኝና ዋይ ምናምን አንዳንዴ በጣም ምዝናናው ወጥቼ አይ ላቭ ቱ ሚት ፒፕል እና ወጥቼ ሰው ኒው ፒፕል ሚት ማድረግ እዛ ተቀምጬ ማሰብ ፕሮብሌም ሶልቪንግ ነው በቃ እድሜ ልኬን ያሳለፍኩት ገብተዋል። እና እንደዛ ነው አሁን ምዝናናው። የሚቀጥለው አመት I'm going to be 60 years old so ከዛ all the plan ያኔ ያለኝ እና መፈልገው ነገር ሁሉ አግኝቻለሁ። የምታየው ኮመርሻል ቢልዲንግ ገዝቻለሁ። ካዲላክ ኤስካሌድ ድሪሚንግ ካር ገዝቻለሁ። አሁን አንድ ቀረኝ አንድ ዕቃ ብቻ ነው፣ እሱን ደግሞ ይገዛል። በቃ አለቀ። ስለዚህ አንተ ብዙ እንግዲህ በብዙ ውጣ ውረድ ውስጥ አልፈሃል፣ ከስረሃል፣ አትርፈሃል፣ ወድቀሃል፣ 20 ብር ዶላር እስከማጣት ደርሰሃል፣ ትዳርን አጥተሃል በዚህ ሙያ። ያን ሁሉ አልፈ ግን አሁን የምትፈልገው ስኬት ላይ ደርሻለሁ ትላለህ? 100% አሁን የምታየኝ ይሄ ጤነኛው የምታየኝ because every day accomplish እያረኩ ነው እና የምፈልገውን እያረኩ ነው የኖርኩት እና በጣም ደስተኛ ነኝ። I'm very happy። ልጆቼ በጣም I have a very good relationship with my children። በጣም እንደ ጓደኛ ነው ያሳደግኳቸው። በዛ ላይ በቃ ሳሳደጋቸው የሚቀጥለውን ክላስ እኔ ባህር ዳር ልክ እኔ 8ኛ ክፍል ሆኜ 9ኛ ክፍል ጨርሼ ነው የምወጣው። እኔ ሃይ ስኩል ባህር ዳር ጣና ሐይቅ ደብተር ይዞ ማንም አይቶኝ አያውቅም። ደብተር አልይዝም ግን አይ ኖ ከነ ፔጁ እነግርሃለሁ። እና ልጆችም እንደዛ አድርጋቸው they are very good smart ናቸው። they make money they have good money እና ከነሱን ሳክሰስፉል ሆኖ ከማየት የበለጠ በስተቀር የሚያስደስት ነገር የለም። ፕላስ ደግሞ ያው አኮምፕሊሽ 60 አመት ሲሞላኝ ኮመርሻል ቢልዲንግ ሳልገዛ ነበር ፕላኔ። አክቹአሊ አሁን ሌላ ከዚህ የበለጠ ሌላ ቢልዲንግ ገዛለሁ በቅርቡ። አሁን ዋው ባንኩ ይሄን አሁን እንትን ካልኩ በኋላ ሌላ ትልቅ ሂውጅ የሆነ ጨርሻለሁ። ሎን ምናምን ሁሉ ነገር ጨርሻለሁ። ሌላ ፕሮጀክት ሊመጣ ነው። ሌላ ትልቅ ቢልዲንግ ገዛና ለልጆቹም ካንደዛ። በጣም አሪፍ በጣም አሪፍ ደስ የሚል በጣም አሪፍ ፕሮግራም ነው የነበረን። እንግዲህ ያጠቃለለ ነው። ከዛ በፊት ሰዎች አሁን የት አበሻ ሱቆች እነዚህ እንጀራዎች ይገኛሉ? 100% የዋስ እንጀራ ምጣዱ እንኳን አለ። የሚገኙበትን ቦታ፣ ስልክ ቁጥር፣ አድራሻ፣ ዌብሳይት ጥያቄዎች ካላቸው ምጣዱን መግዛት የሚፈልጉ ፍራንቻይዝ ማድረግ የሚፈልጉ ማአት አሉ በመላው አሜሪካ። ለነሱ በምን ያገኙዋል? ዋስ ኤሌክትሮኒክስ ዌብሳይት አለ፣ 1-800 ነምበር አለ፣ wasinjerabakery.com እንትን አለ። ፕላስ ቲክቶክ ፔጅ ቢገቡ ዋትስአፕ ነምበር አለ፣ ዌብሳይት ያለ። ዌብሳይት የገብተው 1-800 ነምበር አለ። 1-800 ነምበር ቀጥታ ማናገር ነው። ዋስ ኤሌክትሮኒክስ ቢገቡ 1-800 ነምበር አለ። በዛ ሲደውሉ አለኝ ቴክኒካል ሰፖርት እና በዛ ማግኘት ይችላሉ። ስለዚህ ኦፊሻሊ ዋስ እንጀራ በገበያ ላይ ውሏል። አሁን ብዙ አበሻ ሱቆች ውስጥ አለ። አዋሽ አለ፣ ማጀት የሚባል አለ። ከዛ አውደ አመት፣ ሙሉ ሸዋ የሚባል ብላክ ላይን። ቀረ የምትለው ነገር ካለ ያልተገለጸ ልታስተላልፈው የምትፈልገው መልእክት ካለ ከዛም አያይዘ በዚህ ሁሉ ነገር ውስጥ እንግዲህ ያገዙ ሰዎች ይኖራል። መቼም ብቻን አልቆምክምና በዛም ማለት እንግዲህ ያገዙን ሰዎች የምታመሰግንበትም ሰዓት ነው። አመስግን። በመጀመሪያ እግዚአብሔርን አመሰግናለሁ። ይህን ሰማይና ምድር የሰጠኝን አምላክ አመሰግናለሁ። ሁለተኛ ደግሞ አንድ ጊዜ ተቸግሬ በጣም ማረሰው አለሙ አሪያ ይባላል፣ አሌክስ አሪያ ይባላል እና 2000 ብር የቤት ክራዩ ማሽኑ ምናምን ተይዞብኝ በቃ ምንም ማድረግ አልቻልኩም እና ደወልኩለትና እባክህ እንደዚህ እርዳኝ ስለው ላከልኝ 2000 እና እቃዬን አወጣው። ከዛ እቃውን ስቶሬጅ አስቀምጬ ከዛ በስንት አመት በ10 ምናምን አመት በኋላ መጥቼ ልክፈልህ አልኩት። እዚህ አብረን ነው የምንኖረው። በጭራሽ አልቀበልም። 10 ምናምን አመት በኋላ መጣ ልክፈልህ ስለው በጭራሽ አለኝ። በየጊዜው ጠይቀዋለሁኝ እኔ አይ ፊል ገልቲ ምንም ግን
እና ደግሞ ይሄን ደግሞ ስራ ደግሞ ሲጀምር በጣም እዚህ የሚገርም ነገር አዘ ሴም ታይም የከዱኝ ሰዎች አሉ። በጣም ከጎኔ ያሉ ብዬ በጣም ኮንፊደንት የሆኑ ሰዎች የከዱኝ ሰዎች አሉ። እና የሚገርም እንደውም ይሄን ቢዝነስ መጀመሪያ it was a very good opportunity ምክንያቱም ማን ከኔ ጋር ማን እንደምቆምና እንዳልቆም አወቅኩት። ስለዚህ አንዱ በጣም ፕሮሞሽን በምን በጣም በቃ ልክ ኤኒ ታይም እኔ አልከፍለውም ሂሳብ ግን በጣም ያገዘኝ ሚኪ በጣም አግዞኛል። ሚኪ አዲስ ፋሽን በጣም እሱማ የኛ ማጋሽ ነው። ሃይደርን በጣም ትልቅ ባለውለታዬ ነው እና ጠዋትና ማታ እየተነሳን ጠዋትና ማታ እንትን እያል ከጎኔ ቆመው እንትን ያሉ ያገዙኝ እነሱ ናቸው። ፕላስ ደግሞ እኔ በዛ እንትን ስላለፍኩኝ የሚገርም ይሄን አሁን ሌላ ሰው ቢሆን ይሄን ያህል አይደክምም ነበር፣ ጥሎ ነበር የሚሄደው። እኔ ግን ማጣትና ማግኘት እንዳለው ማጣት እንዳለ ስለማቅ እና ደግሞ አንድ ህፃን ልጅ ተወልዶ ባንዴ መሮጥ ስለማቅ ምንም ነገር አይመስለኝም። ማአት ብር ነው ለውስጥ ያደረኩት ማአት እዚህ ግን it's okay every day ፕሮግረስ እያደረግን ስለሄድን አንድ ቀን እንደምናገኘው አውቃለሁኝ እና I'm very happy now at the end of the day። በጣም አሪፍ ታንኪ ዩ በጣም አመሰግናለሁ። አንተም ደግሞ ስለመጣችሁ በጣም አመሰግናለሁ። ግን ከመሄዳችሁ በፊት ጊፍት ልስጣችሁ። እንጀራ ልንወስድ ነው። እንጀራ ልንቀምሰው ነው ወስደን እና ስትሄድ ደግሞ እንደዚህ ቻርገ ይዛት ነው የምትሄደው። እንደ ደብተር ነው ይዘው I look like this. You don't have to Thank you. Here. ዋስ እንጀራ ይኸው ለሜዳችን እንግዲህ አሪፍ ባለሙያ እኔ እንኳን ከባድ አለ ባለሙያ ባለቤት ሚስት ነው ያለችኝ። እንግዲህ ሽክን ያለ ምናምን ወጥ ሰራና በዚህ እንቀምስበታለን ማለት ነው። እናመሰግናለን። ቀምሰን ደግሞ ባለፈው እንኳን ቀምሰናል። ቀምሰን ደግሞ ፊድባክ ካለ ሴቶች ደግሞ ከኛ የተሻለ ፊድባክ ስለሚሰጡ እንሰጣለን። Thank you. You welcome sir. አንድ በጥቁር አንድ በነጭ አንድ በጥቁር አንድ በነጭ። ክብራትና ክብራት የቼቤ ሚዲያ ታዳሚዎች እዚህ ቦታ ላይ ሎርተን ቨርጂኒያ ተገኝተን ይሄን በጣም የሚያስገርም የሚያስደምም የሚያስደንቅ በብዙ ድካም በብዙ ልፋት የታየ ውጤት ያየንበትን ቤት በዚህ መልኩ አሳይተናችኋል። እንግዲህ ኢትዮጵያኖች እናንተም እስከዛሬ እኛ በመንሰራችሁ ሰዎች የኛ ሰው አሜሪካ የፈለፈልን ምን እየሰሩ ነው የሚለውን እያሳየናችሁ በጣም እኛ እንኳን ይሄን ፕሮግራም እንኳን ጀመር ነው ያስባልበት ምክንያት ነው። ምክንያቱም በፊት አናቅም ነበር ኢትዮጵያኖች ምን እያደረጉ እኛ አካባቢያችን ላይ ያሉትን ብቻ ነበር የምናውቀውና እንኳን ጀመር ነው። ይሄው እንደዚህ አይነት ጀግና ኢትዮጵያኖች አውጥተን እንግዲህ አቅርበልናችኋል። ከናንተ የሚጠበቀው እንጀራዎቻቸውን በየቦታው እየሄዳችሁ በመግዛት በመቅመስ በማጣጣም ፊድባክም ካላችሁ ፊድባካችሁን ያሳውቃችሁ። ከዚህም ደግሞ ከፍ ብለው እንዲሁም ደግሞ በተለያየ ስቴት ሄደውም ይሄ እንጀራ እንዲከፋፈል ፍራንቻይዝ እንዲሆን እድገቱ ከፍ እንዲል የናንተ እገዛ ያስፈልጋ እንድታገዟቸው። የኛ ሚዲያ ተከታታዮች በጣም ሎያል ከስተመር ነው ያለን። እስከዛሬ በየንባቸው በሰራንባቸው ሱቆች እየሄዳችሁ ብዙ አግዟችኋል። የብዙዎቹ ህይወት ተለውጧል። አሁንም ተረኛው ዋስ ምጣድ ዋስ እንጀራ ነው። እዚህ ቦታ ላይ መታችሁ በየሱቁ መታችሁ እንጀራቸውን ግዙ። አንዳንዴም እነሱ ጋር ደውላችሁ ማየት የምትፈልጉት ነገር ካለ መታችሁ ተገናኙ። እኛ ዛሬ እዚህ ሎርተን ቨርጂኒያ ከዋስ ምጣድ ጋር የነበረን ቆይታ ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።